አመለጥኩ። እሺ ለአንገቱ ከሰነዘርኩት ነው ሮጦ የወጣው። እሺ ሙሉ ቀን አቤት። ሰላም ላንተ ይሁን። ሰላም ለሁላችን ይሁን። ከየትኛው ቤተ እምነት ነህ? ከኦርቶዶክስ ተዋህዶ። እሺ ጥያቄን መጠየቅ ትችላለህ። ሱራ 2 223 ሱራ 8 አንድ ላይ ሱራ 19 ሱራ ወደ ዘፈን ልቀይረው ነው እንትን ሱራ ከሆነ ሱራ 2 ብለህ የጀመርከው ቁጥር ስንት አልከኝ? 200 ስንት ምንድነው? እዛ ላይ ያለ ጥያቄ ሴቶቻችሁ እርሻ ናቸው ምናምን ይላል። አይተው እንደሆነ ማለት ነው። እሺ ያን ሲል እንዴት ነው በእርሻ እንትን የሚላቸው የሚፈርጃቸው? ሁለተኛ ደግሞ ሱራ ፈረጅ ማለትም በእርሻ የሚመስላቸው ማለት ነው። ታላቁ አንዱ ሲያልቅ ወደ አንዱ ቤት ይሻላል እንጂ ዝም ብሎ እንዳይደራረብ እየተማርኩ እንዲሄድ ብሌ ነው። እኔ ማወቅ ስለፈለኩ እኮ ያዘው። መጀመሪያውን ጥያቄ ያዘውና ሱረቱ በቀራ ምዕራፍ 2 ቁጥር 123 ላይ አንተ ሱረቱ ዩሱፍ ምዕራፍ 12 ነበር ያልከው የነበረው። ሱረቱ በቀራ ምዕራፍ 2 ቁጥር 123 ላይ ብላ አስተካክለውና እሱ ጥያቄ ሲመለስልህ ወደ ቀጣይ ሜት ትችላለህ። እንደዛ ይሻላል። እሺ እነን እስቲ አብራሩልኝ። ጥያቄ ሴቶች ለእናንተ እርሻ ናቸው የሚለው አዎ ይላል ቁርአኑና ይሄን እርሻ ናቸው ሲል ምን ማለት ነው? እርሻ ሲባል ምን ማለት ነው? እርሻ ሲባል አንደኛ ያው ሴቶችን ያው እንደፈለጋችሁ በፈለጋችሁበት ሰዓት ታደርጋላችሁ። ያው እንግዲህ ያው እንደናንተ ትርጉም ደግሞ እኔ አላቅም። ያው እንደራሴ ይመስለኛል ደግሞ አንዳንዴ ሊሆን ይችላል። እርሻ የሚለው ቃል በቃል የሚወሰድ ነገር አለ። ከሱረቱ በቀራ ምዕራፍ 2 ቁጥር 187 ላይ ሴቶች ለእናንተ ልብስ ናቸው እናንተም ለሴቶች ልብስ ናቸው ይላል። ምን ማለት ነው ትርጉሙ? ማለትም አንድ አካል ናችሁ እንደማለት ነው። ልብስ ናቸው ይላል። ልብስ ነው የሚለው ልብስ ነው ወደ ሴቶቻችሁ። ሴቶች ለእናንተ ልብሶች ናቸው እናንተም ለእነርሱ ልብሶች ናችሁ ይላል። ምን ማለት ነው? ወንድ ልጅ ለሴት ልጅ ልብስ ነው፣ ሴት ለወንድ ልብስ ናት ሲባል ምንድን ነው እየተናገረ ያለው? አንደኛ ልብሱን ተለብሰዋለች ሳይሆን ማለትም አንድ ይሆናሉ ወይም ተመሳሳይ ሐሳብ ይኖራቸዋል። ልብስ ነው የሚለው ወይም ደግሞ ልብስ ሲል ስለ ጃኬት ስለ ቀሚስ ነው ስለ ሱሪ እያወራ ነው ወይስ ልብስ ሲል ፍካራዊ እንጂ ማራይ አይደለም ብለህ ነው የምትረዳው? ያው እኔ ልብስ ሲል እንደ ጃኬት እንደ ኮት ሳይሆን በቃ ልብስ ሲል በቃ እማራዊ በቃ ይሄን ነገር በሐሳባቸው አንድ የሚሆኑበት ወይም ደግሞ የሚተሳሰቡበት ወይም ደግሞ የሚተጋገዙበት በሐሳብ አንድ የሚሆኑበት ብሌ ነው እኔ የምወስደው። አንድም ብሌ ነው የምተረጉመው። አፍረትን ነውርን ገበናን መሸፈን ማለት ነው። አንደኛው ያንደኛውን ይሸፍናል ማለት ነው። እንደዛ ብለህ ከተረዳኸው እርሻ ናት ሴት እርሻ ናት ሲባል ሞፈርና ቀንበር አዋዶ የሆነ የጓራቱ አክልት ወይም ደግሞ ሰብላት ማለት ካልሆነ ትርጉሙ ምንድነው የሚለውን ነገር ማግኘት አለብህ። ሴት ልጅ ማጸኗ እርሻ ምንድነው? ዘር የሚዘራበት ነው አይደለ? አንድ ገበሬ ይመጣና ዘርን የሚዘራው የት ነው? እርሻ ላይ ነው የሚዘራው። እርሻ ላይ ከዘራ በኋላ እርሻው ላይ ቆይቶ ፕሮሰስ አድርጎ ፍሬ የሚሰጠው ማን ነው? እርሻው ነው አይደል? መጨረሻ ላይ አይደለ? ልክ እንደዛ በተመሳሳይ አላህ በቁርአን ምን አለ? በማዕፀን የምታፈሱትን አያችሁን እያለ ይናገራል። ከዛ ቁጥር 63 ላይ የምትዘሩትን አያችሁን ከዛ ዘሮቹን ከተንጣለለ ውሃ ከደካማ ውሃ የፈጠረ ነው ይላል። የወንድ ስፐርም ሴሉ የሚዘራው እርሻ ላይ ነው። እርሻው ደግሞ ማዕፀን ነው። ሴቶች ለእናንተ እርሻ ናቸው ሲል ዘርን የሚቀበሉ ከዛ በኋላ ደግሞ ፕሮሰስ የሚካሄድበት ቦታ ነው ለማለት ተፈልጎ እንጂ ሌላ ነገር አይደለም ማለት ነው። ተፍሲር ምን ነው ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 123 ላይ እንደዛ ነው የሚናገረው። ሴቶች ለእናንተ እርሻ ናቸው የሚለውን ኢብኑ አባስ እርሻ የሚለውን የእርግዝና ቦታ ነው ብሎ ነው ያስቀመጠው እንጂ እርሻ ማለት ቃል በቃል ስለ ሰብል አይደለም ስለ ጓሮ አይደለም የሚያወራው ካልክ እርሻ ማለት ምን ማለት ነው ትርጉሙ ነው ጥያቄው። እርሻ ማለት ዘር የሚሰራበት ቦታ ማለት ነው። ዘሩ ምንድነው? የወንድ ስፐርም ሴል ነው።
ስለዚህ ሴቶች ለእናንተ እርሻ ናቸው፣ በፈለጋችሁ ቦታ ድረሱባቸው ሲል ያን የነበረው ነገር አይሁዳውያኖች ባክግራውንድ ነበራቸው። ምን ብለው ያምኑ ነበር? አይሁዳውያኖች ከኋላ በሚደረግበት ሰዓት ላይ ወይ ደግሞ የዶጊ ሴክስ ብለው የሚያስቡት ትምህርት ላይ ሲደረግ ያው ታውቃለህ ምንድነው ከኋላ ማለት ዶጊ ምንድነው በአማርኛ ይሄ ምንድነው በመቀመጫ ማለት አይደለም። በስርዓት የዶጊ ሴክስ የሚባለው ከኋላ ሲደረግ አይኑ ጠንጋራ ይሆናል የሚል እምነት ነበራቸው። ስለዚህ አምላካችን አለ ይሄን አንቀጽ አወረደና ሴቶች ለእናንተ እርሻ ናቸው፣ በፈለጋችሁ ቦታ ድረሱ አለ። ግን አላህ የፈቀደላችሁ ቦታ ይላል፣ አላህ ያዘዘላችሁ ቦታ ይላል። ያ ማለት ተራክቦ ማድረግ ወንድና ሴት የሚችሉት ከተራክቦ በሚደረግበት ምንድነው ኦርጋን ውጪ በሌላ ነገር ማድረግ አይፈቀድም ማለት ነውና ሴቶች ለእናንተ እርሻ ናቸው ሲባል ከዛ አንፃር ነው የሚወሰደው። አንተ ኦርቶዶክስ ነህ አይደል? አዎ። ድንግል ማርያም እርሻ ተብላለች በእንትን ላይ ማለት ነው። ቀለሜንጦስ ምዕራፍ 10 ቁጥር 5 ላይ ሴት እርሻ ናት ይላል። ልክ ነው። አንቺ እርሻ ራስሽን ጠብቂ እያለ ይናገራል ስለ ሴት። እንቲ ንገራ አቀቢ ርሴከ ወትደምሪ ዘራ ነኪር ይላል። አንቺ እርሻ ራስሽን ጠብቂ፣ ሌላ ዘር አትጨምሪ፣ የሚያዝናናሽና ከሀዘንሽ የሚጋርድሽ ባልሽ ብቻ ነው እንዳለ። አንቺ እርሻ የሚለው ማንን ነው? እመቤታችን ነው። እርሻ የሚለው ያው አይደለም። እዚህ ጋር የሚያወራው ሴትን ነው፣ ስለሚስት ነው የሚያወራው። ስለሚስት ምን ሳለ ባልሽን ብቻ ነው ይላል። የሚያረጋጋሽ ባልሽ ብቻ ነው ይላል። ማርያም ባል አላት እንዴ? የላትም። ቀለሜንጦስ ምዕራፍ 10 ቁጥር 50 ላይ ሴትን ለምንድን ነው እርሻ ያላት? ያው እርሻ ያላት አንደኛ ዘር ስለሚዘራባትና መልካም ስለሆነ ካሷ እንትን የሚለው መልካም ዘር እንደምታፈራ። ኦኬ ጥሩ። ውዳሴ ማርያም ዘማክሰኞ ቁጥር 4 ላይ ደግሞ አንቲ ወይቱ ገራት ዘይት ተዘራ ውስቴታ ዘራ ወፃ ምኔኪ ፍሬ ህይወት ይላል። ዘር ያልተዘራባት እርሻ አንቺ ነሽ ይላል። ስለዚህ ማርያም ዘር አልተዘራባትም። ዘር ማለት የወንድ ስፐርም ሴል ማለት ነው። ያ ስፐርም ሴሉ ወይም ደግሞ ህዋሱ የወንድ የዘር የፍትወት ህዋስ የሚባለው ነገር ያልተዘራባት እርሻ ናት። ግን ምንድናት ማርያም? የማስከኞ እርሻም ተብላ እንትን ትላለች። አዎ እርሻ ናት ይላል። ግን እርሻ ናት ሲባል ቃል በቃል አይደለም የምትተረጉመው፣ ኔጌቲቭ አይደለም ኮሜንቱ። ዘር የሚዘራባት የሷ ዘር የለውም፣ የወንድ ዘር የለውም። ዘር ያልተዘራባት እርሻ ነሽ አንቺ አለ። ነገር ግን እያንዳንዱ ሴቶች በአጠቃላይ ምንድናቸው? እርሻ ናቸው። ዛት ሚን ዘር የሚዘራባቸው ነው ማለት ነው። ገበሬ እርሻ ላይ ዘሩን ይዘራና ከዛ ፕሮሰሱ የሚካሄደው እዛው ላይ ነው፣ እርሻው ላይ ነው። መጨረሻ ላይ ፍሬ የሚሰጠው ማን ነው? እርሻው ነው። መጨረሻ ላይ ወቅቱ ሲደርስ ልክ እንደዛውም ወንድ ልጅ ስፐርም ሴሉን ወይም ዘሩን ሴት ማህፀን ውስጥ ያፈስና ያ ነገር ፕሮሰስ አካሄዶ መጨረሻ ላይ 9 ወር ሲደርስ ልጅ ይወለዳል ማለት ነው። ይሄንን ነው ቁርአኑ ለመናገር ፈለገው። ጥያቄ ካለ እንትን በለው። እዚህ ላይ ያልገባኝ ካለ ጠይቅ። ግልጽ ነው? ይሄ ገብቶኛል። ግልጽ ነው። እንትንሳ ሁለተኛ ደግሞ ስራ በቀራ 8 1 አካባቢ ላይ ገብተህ ስትል ከጦር የተዘረፈው ገንዘብ የጦር ዘረፋ ምናምን ይላል። አይተው እንደሆነ የምርኮ ገንዘብ ያላና የመልእክተኛው ምናምን የሚለው ነው። ያላና የሆነ በቃ እንዴት ከጦር የተዘረፈ እንዴት እንደዛ ነው። የምርኮ ላይ የሚገኘው ነው። አንፋል ማለት ትርጉሙ ራሱ ነፈለ ነው። ራሱ ማረከ ከሚል ቃል ነው የመጣው። ምርኮ ማለት ነው። ሱረቱ አንፋል ምዕራፍ 8 ቁጥር 1 ላይ እንደዛ ነው። ከአንፋል ይጠይቀዋል ወይም ደግሞ ከምርኮ ይጠይቀዋል። በል አንፋል ወይም ምርኮ የአላህና የመልእክተኛው ናቸው እያለ ነው የሚናገረው። እዚህ ጋር ነው ጥያቄ። እሱ ላይ ጦርነት ላይ ሲሆኑ ከዛ ውስጥ የሚገኘው ምርኮ ሲማረኩ የሚኖረው ንብረት ማለት ነው። እሱ አንፋል ምርኮ ማለት ዕብራውያን 7:4 ላይ አብርሃም ጦርነት ላይ ሄዶ ከዘረፋው የሚሻለውን አስራት ለመልከ ጼዴቅ ሰጥቶት ነበር አይደለ? ከማን የዘረፈው አብርሃም? ከጦርነት የዘረፈው ለማን ነው አስራት አድርጎ የሰጠው? ለመልከ ጼዴቅ። ለምን ሰጠው? አስራት እንዴት ነው ይሰጣል የተዘረፈ ነገር ከሆነ? ያው እንግዲህ ያለ አይደለ ይቀበለኛል። እሱ የብሉይ ኪዳን ነው ቢሆንም ይቀበለኛል መስዋዕትን ብሎ እግዚአብሔር ይወዳል። ከአብርሃም በኋላ የነበሩት ሰዎች ኦሪት ዘፍጥረት ምዕራፍ 34 ቁጥር 27 ላይ የያዕቆብ ልጆች እህታቸውን ዲናን ስላረከሱባቸው ወደ ከተማይቱ ገብተው ዘረፉ ይላል። ሀብታቸውን፣ ሕፃናቶቻቸውን፣ ሴቶቻቸውን ሁሉ ማረኩ።
በቤት ያለውን ሁሉ ዘረፉ ይላል። ልክ ነው የሰሩት 12 ሐዋርያት 12ቱ ነገደ እስራኤል። አይ ትክክል አይደለም። ያው አንዳንድ ተመልከት፣ ሙሴን ደግሞ አስነሳው ፈጣሪ። ካስነሳው በኋላ ኦሪት ዘጸአት ላይ ስትመለከተው፣ ኦሪት ዘኍልቍ ላይ ስትመለከተው ሄዳችሁ በጦርነት ጊዜ ማርኩና እንትን በሏቸዋል ውሰዱባቸው ይላል። ዘኍልቍ ምዕራፍ 31 ቁጥር 9 ላይ ሂዱና ዘረፉ ብሏል። ሂዱና ዘረፉ በዝብዙ ብሏል። ምርኮ ውሰዱ ብሏል። ለምንድን ነው ፈጣሪ እንደዛ ያለው? እንትን እንዲላቸው ነው። ያ እነሱ እንደዚህ ሲዘረፉ አንደኛ ልብ እንዲገዙ፣ ሁለተኛ ፈጣሪያቸውን እንዲያውቁ ለካም ይማል እንደ በእኛ ላይ የተዘረፈው ለማን ነው የሚሆነው መጨረሻ ላይ? ያው ለፈጣሪ መስጠት ይችላሉ፣ ግን ለነሱ ማድረግ ይችላሉ። ለማን ነው የሚሆነው መጨረሻ ላይ? ለማን ነው የሚሆነው? የተዘረፈው ነገር ለማን ነው የሚሆነው? ያ ነገር ለምሳሌ በዛሬው እንትን ብትለው ለምሳሌ ያንን ገንዘብ ዘፈረ አንደኛ ወይ ለመንግስት ገቢ ነው የሚሆነው። በፊት ግን የሚዘረፈው ገንዘብ ለፈጣሪ ነው። ይቀበለናል። ዘኍልቍ ምዕራፍ 31 ቁጥር 28 ላይ እንደዛ ነው። ከዚያ ከተዋጉ ወይም ሰልፍ ከወጡ ሰልፈኞች ዘንድ ከሰዎች፣ ከበሬዎች፣ ከአህዮችም ከመንጎችም ከ501 ለያህዌ ግብር አውጣ ይላል። ለማን ነው የሚሰጠው? ለፈጣሪ ለእግዚአብሔር ግብር አውጣ ይላል። ስለዚህ ግብሩ የሚሰጠው ለማን ነው? ያ የምርኮ ገንዘብ ለፈጣሪ ማለት ነው። ለፈጣሪ አይበቃህም? ይበቃል። ሁለተኛ ደግሞ በጣም ምን የሚገርመኝ ጥያቄ ማለት ነው ሶረቱ የማርያም ምዕራብ አይተው እንደው ምዕራብ 19 ላካው ቁርአኑ ማለት ነው እና ሙሉ ሶረቱ አይተው እንደሆነ አይተው ሙሉ ምዕራፍን ስታነበው እዛ መጨረሻ 33 ላይ እና 32 ላይ በምወለድበትም ቀን በምሞትበትም ቀን ያኩኜ ይልና ይህ የማርያም ልጅ ኢሳ እሱ እውነተኛ ቃል ነው የሚል አለ። አይተዋል። አሁን እዛ ላይ ከኛ ጋር የተወሰነ ዮሐንስ ወንጌል ላይ ቃል ነበር፣ ቃል በእግዚአብሔር ነበር እያለ ምናምን ይተነተናል። እዛ ጋር በቃ እንደ እውነተኛ ቃል ከሆነ ለምንድን ነው የሆነ ነብይ ነው ብለው የሚያምኑት የሚለው አለ ከኔ ላይ አይተው እንደሆነ እንደዛ የሚለው አላህ ስለ እርሱ የተናገረው ቃል ነው እውነተኛ ቃል የተባለው እንጂ እንትን እንደዛማ ካልክ ሱረቱ ለአሊ ኢምራን ምዕራፍ 3 ቁጥር 64 ላይም ምንድነው የሚለው? ይሄ እውነተኛ ታሪክ ነው ይላል። ማንን ነው እውነተኛ ታሪክ ነው የሚለው? ስለማን አውርቶ ነው አላህ ይሄ እውነተኛ ታሪክ ነው የሚለው? እንግዲህ ስለ ኢሳ ነው አይደል? ስለ ኢሳ ከነገረን በኋላ ይሄ እውነተኛ ታሪክ ነው ይላል። ያ ማለት ኢሳ ታሪክ ነው ማለት ሳይሆን አላህ ስለ ኢሳ የነገረን ታሪክ እውነተኛ ነው እያለ ነው። ልክ በተመሳሳይም ሱረቱ መርየም ምዕራፍ 19 ቁጥር 34 ላይ እንደዛ ነው የሚናገረው። ገብቷል? በእርሱ የሚከራከሩበት ነገር እውነተኛ ቃል ነው እና ያላህ ቃል እውነተኛ ቃል ነው ማለት ነው። ያላህ ቃል እውነተኛ ኢሳ የእውነተኛ ቃል ነው ሳይሆን አላህ ስለ ኢሳ የተናገረው ንግግር በአጠቃላይ እውነተኛ ነው እያለ ነው ያለው እንጂ እውነተኛ ቃል ነው። ስለ ኢሳ አላህ የነገረን ነገር እውነተኛ ነው እያለ ነው ያለው እንጂ ኢሳ እውነተኛ አይደለም። በእርሱ የሚከራከሩበት ነገር እውነተኛ ቃል ነው የሚለው። በእርሱ በኢሳ ጉዳይ የተከራከሩበት ነገር እንትን ያሉበት የተጨቃጨቁበት የተጠራጠሩበት ነገር እውነተኛ ቃል ነው እያለ ነው ያለው እንጂ ኢሳ ቃል ነው አይልም ጥቅሱ። እንደዛ የዚህ ጋር አይታጭባችሁም? ሱረቱ 81 19 ይሁን ይህ ቁርአን የመልእክተኛው ቃል ነው የሚለው ከዛ ጋር ትንሽ የክቡር መልእክተኛ ቃል ነው የሚለው በመልእክተኛው አማካኝነት ስለተላለፈ ነው። ብሉይ ኪዳን ላይ ያለው ቶራህ የሚባለው የሙሴ ሕግ ይባል የለ በእናንተ ትምህርት? የሙሴ ሕግ የሚባለው ለምንድን ነው? ሕጉ የአምላክ ነው ወይስ የሙሴ ነው? የአምላክ ነው ወይስ የሙሴ ነው? አይ የአምላክ ቃል ነው። የአምላክ በሙሴ ሕግ ያንን ሕግ የሰጠው ማን ነው? እግዚአብሔር አምላክ ነው። ለምሳሌ እኛ ለምን የሙሴ ሕግ ተባለ ነው ጥያቄው። ለምን የሙሴ ሕግ ተባለ? በሙሴ አማካኝነት ስለሆነ ነው ያ ቃል የተባለው። በተመሳሳይ ቁርአንን በረሱል ሰለላሁ ዐለይሂ ወሰለም አማካኝነት ወይም ደግሞ በመልእክተኛው ጅብሪል አማካኝነት ስለመጣ የክቡር መልእክተኛ ቃል የተባለው ከዛ አንፃር ነው በቀላሉ
ዳኒ ሰላም ነው? እንዴት ናችሁ? ሰላም ሰላም ነው። እንዴት ነው? ሙሉ ቀን ይበቃል። ዳኒ እናውራ እስቲ ትንሽ። እግዚአብሔር ይመስገን። እንዴት ናችሁ? በስላሴ ታምናለህ አይደል ዳኒ? ግን ልጠይቅ ነው የገባሁት። አይ ብዙ ጊዜ መልስ ሰጥ ያለው በጣም ለኔ በጣም መልስ ሰጣለና እስቲ ከመሰረታዊ ትምህርት እንጀምር ብዬ ነው። በስላሴ ማለት በስላሴ ታምናለህ? አዎ በስላሴ አምናለሁ፣ ግን ልጠይቅህ ነው። ስላሴ መጽሐፍ ቅዱሳዊ ነው ብዬ አምናለሁ፣ ግን አሁን እስቲ ማስረጃ ስጠኝ። አይ ችግር የለውም አብሽር። ለኔ መልስ የምትሰጥ ዕብራይስጥ፣ ግሪክ ምናምን ነገር ማኑስክሪፕት ምናምን ትምትል ስላሴማ አያውቅም። እና አሁን ደቂቃ ትይዙለታላችሁ ጃቢር ይሄ ልጅ ማለት ነው። ኢንሻአላህ እስቲ ስለ ስላሴ ነገረን፣ እምነትን አብራራል። በደቂቃ ውሰድና አውክ ያለ አውክ ያለ ኡስታዝ አለው። እስቲ ደቂቃ ያዝለትና ስለ ስላሴ አብራራ፣ ስለ እምነቱ ደቂቃ ላይ ያዝደዳልኝ። ያው ከላይ ይዘውለታል ኡስታዝ። እንትን ያስጀምሩልሃል ድጋሚ ቀጥል። እሺ ቆይ አራት አስጀምረው። እኔ ልጠይቅ ነው የገባሁት። አረ ዕብራይስጥ ግሪክ አውቃለሁ፣ መልስ ሰጣለሁ ለወሂድ የምትል ሰው ስለሆንክ አሁን ጥሩ አጋጣሚ ነው። እንዲህ ስትመጡ ስትገኙ በሰሩት ጥሩ አጋጣሚ ነው። ጥያቄ አይ ችግር የለም። በስላሴ መሰረታዊ እስቲ ደቂቃ ያዝለትና ከባይብል ከታሪክ ከምናምን የስላሴን ትምህርት አስተምር። ደቂቃ ያዝለት ወለታሉ ኡስታዝ ከእንደገና ላስጀምር። ልጠይቅህ ጀምርለት። ልጠይቅህ ጀምርለት። ልጠይቅህ አሁን ስላሴ ላይ ጀምርና አይዞ አንተ አስተማሪ ስለሆንክ በጣም ነው የምንፈልገው የነበረው። ጥሩ አጋጣሚ ነው እቺ። በል ጀምርለት። ጠይቁን ነው የሚለው ርዕሱና ልጠይቅ ነው የገባሁት። እንግዲህ ስለ ስላሴ አብራራ እያለኝ ነው። እኔ ግን ለመጠየቅ ነው የገባሁት። መጠየቅ ካልፈልጋችሁ ችግር የለውም። የምታምንበት ስለ ስላሴ አብራራ ጀምር። እየጠበቅን ነው። እኔ ልጀምርልህ። ምናልባት ጥያቄውን ከመለስክ በኋላ ብናወራ ይሻላል። ችግር የለውም። አስተማሪ ሲመጣ እኮ ጥሩ አጋጣሚ ነው። እቺ አጋጣሚ ጥሩ ናትና በምታምንበት እሺ፣ ነገረ ክርስቶስ ላይ እንወያይ። እኔ የፈለግከው ርዕስ ላይ ሌላ ጊዜ አውራኝ። አሁን ግን ልጠይቅህ ነው የገባሁት እያልኩ። አይ ችግር ጠይቁን ስላላችሁ ልጠይቅ ነው የገባሁት። ደቂቃ ስጠውና አንተን በለው። ደቂቃ ለምን ትሰጠኛለህ? ችግር የለውም። አውኪም ስላለ ጥያቄ እናንተ ቤት ነው። እኔ እየጠየኩ አይደለም እኮ በምታምንበትን ነገር። እኔ በተውሂድ አምናለሁ። እኔ ስለ ተውሂድ ላውራ፣ አንተ ስለ ስላሴ አውራ። እኛ ቤት አሁን ስለ ተውሂድ ልጠይቅህ፣ ጥያቄ ልጠይቅ ነው የገባሁት። ጠይቀኛለህ። እኔ ስለ ተውሂድ አወራለሁ። ግድ የለህም። እኔ ስለ ተውሂድ አወራለሁ። ሰው ተውሂድ ላይ ትጠይቀኛለህ፣ በኢስላሚክ ኮንሴፕት ላይ ማለት ነው። እኔ ደግሞ ባይብል ላይ ጠይቀሃለሁ። አንተ ስለ ስላሴ አወራ፣ እኔ ስለ ተውሂድ አወራለሁ። ደቂቃ ስጠው። መተህ ጠይቀኛል እኮ ቤት ሲከፈት ለምን ጠይቀሃለሁ? ክርስቲያኖች ቤት መጥተህ ለምን ጠይቀሃለሁ? ሙስሊሞች ቤት አንተ ነህ የመጣው። ሙስሊሞች ቤት አቆይ እኔ የመጣሁትማ ጠይቁ ፈርተሃል ማለት ነው። እንትኑ ጥያቄ ጠይቅ። እሺ የፈለከውን ማለት ትችላለህ፣ ግን ጥያቄ ለመጠየቅ ችግር የለውም። አቡኪ አስተናግደው ይልጅ በቃ አልፈለገም ማለት ነው። ጠይቅሽ። ሁለት ደቂቃ አለ። ጥያቄን ጠይቅና በሁለት ደቂቃ ላይ ተመለሰልህም አልተመለሰልህም እንመለከታለን። ከዛ ደግሞ አንተ ትጠየቃለህ ማለት ነው። ዳንዬ መቀጠል ትችላለህ። እሺ አመሰግናለሁ። ልጠይቅህ ከሱራ 61:14 ላይ ነው የምጠይቅህና በዛ አንቀጽ ላይ ሁለት ጥያቄዎችን ጠይቀህ መክፈት ግዴታ ያስፈልጋል። እሺ ከፍተሃል። ጠብቀኝ። ከፍተሃል። እሺ ያን ከፍተሃል። አሁን 2 ሚሊዮን እናስገባው። ያጀማ ታፕታፕ አድርጉ አንዴ እና ኮፒ ሊንክም አድርጉበት ለሌላ ቀንም ስለሚጠቅመን
አለ ዳኒ እያመጣሁልህ ነው፣ ትጠብቀኛለህ። ውይይት ቢሆን አሁን እንዴት ልትሆን ነው ዳንዬ? በጣም ጥንቃቄ ማድረግ አለብህ። አሁን ክፈት ብትባል ኦልሞስት እንደ ደቂቃ እንትን ብለህ ነበረ። ፒሲውን ማብራት ስለነበረብኝ ነው ማስረጃ እንዲልህ። ያው ለማንኛውም አሁን ከፍቻለሁ፣ አላነብልሃለሁ። እሺ ይታያል ይመስለኛል። አዎ አንብበው። አዎ እናንተ ያመናችሁ ሆይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉት የአላህ ረዳቶች ሆኑ። ከእስራኤልም ልጆች አንደኛዋ ጭፍራ አመነች፣ ሌላይቱም ካደች ይላል። እነዚያ ያመኑትም በጠላቶቻቸው ላይ አበረታናቸው፣ አሸናፊዎቹም ሆኑ ይላል። እዚህ ጋር የምጠይቀኝ በደንብ ስማኝና ከእስራኤል ጭፍራ አንዲቱ አመነች ይላል። ይቺ የእስራኤል ጭፍራ የትኛዋ ናት? መጀመሪያ ይህን ጥያቄ መልስ። ኦኬ ጥያቄ ይሄ ነው ማለት ነው። አዎ አንደኛው ጥያቄ ይሄ ነው። ከእስራኤል ጭፍራ አንዲቱ አመነች ይላል። ስንት የእስራኤል ጭፍራ አለ? አንዲቷ ጭፍራ የተባለችው ማን ናት? ይሄን መልስ። ቆይ ጥያቄ አንዲቷ ጭፍራ የቷ ናት የሚለው ነው አይደለ? እኮ አሁን አንዲቷ ሲል ብዙ ጭፍራ አለ ማለት ነው አይደል? ሎጂካሊ እሱ አይደለም። ብዙ ጭፍራ አለ። እነማን ናቸው እነዛ ጭፍራዎች? ጭፍራ አለች ማለት አንዲቷ ማናት ማለት ነው አይደል? ያገባባል እኮ አንዲቷ ጭፍራ ማናት ነው ጥያቄ፣ ወይስ ስንት ጭፍሮች ነው ያሉት ነው ጥያቄ? ያው ነው አይደለም። በቃ ታደርግ ይሄን ጥያቄ ቀለል አድርገን እናስተናግድና ትቀጥላለህ። ሚዩት አድርግ በቃ ዳንዬ። አላህ Subhanahu Wa Ta'ala ይህንን በሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 46 ጀምሮ በደንብ አድርጎ ያስቀምጠዋል። እነዛ አንዲት ጭፍራ ተብለው ያመኑ አካላት ተብለው የተቀመጡት ዑለማዎችም እንዳስቀመጡት እንዲሁም ሙፈሲሮቻችንም እንዳስቀመጡት እንዲሁም ቁርአን ላይ እንደተቀመጠው ሐዋርያቶች ናቸው። እነዛ ሐዋርያቶች ደግሞ አላህ Subhanahu Wa Ta'ala በነዛ ሐዋርያትና በነዛ መንገድ ላይ የተከተሉ አካላትን በሙሉ እስከ ቂያመት ሰዓ ድረስ ሱረቱ ኒሳ ምዕራፍ 4 ላይ በተቀመጠው መሰረት እስከ ቂያመት ሰዓ ድረስ ጠላቶቻቸው ላይ የበረታን እናረጋቸዋለን ብሎ አስቀምጧል ማለት ነው። ለምን ይህንን መንገድ እንደምከተል ላስረዳህ ዳንዬ፣ ከዛ ትቀጥላለህ። አንድ የመጨረሻ እድል ሰጥና ታወራና እንቀጥላለን። እኔ ይህንን መንገድ የምከተለው ለምንድን ነው? ይዘህ መጣው አካሄድ እንደዚህ አይነት መንገድ ነው እንትን ማለት የሚያስፈልገው። ያለበለዚያ አንድ ሰዓትም 2 ሰዓትም ብናወራ ይመቻል። ዝም ብለህ ነው የምታወራው። አሁን ይህን ጥያቄ ጠይቀሃል፣ አንድ ጥያቄ ጠይቀሃል፣ ተቀብለናል። ጥያቄ ተጠየቃለህ አሁን ማለት ነው። አንድ እድል ልስጥህና ማውራት ትችላለህ። አይ አልመለስክልኝም ምናምን ማለት ትችላለህ። አሁን አይ አልመለስክልኝም ምናምን ሳይሆን የጠየቅኩህ ጥያቄ የተረዳው አንዲቷ ማናት አልኩ? ሐዋርያቶች ናቸው አልከኝ አይደል? ግን ሐዋርያቶች ለመሆናቸው ማስረጃ የጠቀስበት መንገድ ልክ አይደለም። አንተ የጠየቅከን ጥያቄ ምን ነበረ? አንዲቷ ማናት የሚለው ነው አይደለ? አዎ ቆይ እንዴት ነበር እየጠየቅኩ የነበረው? አንዲቷ ጭፍራ አመነች ሲል ቆይ፣ ስለዚህ ማስረጃ የጠቀስኩት ካልሆነ ልናገር ስለ ጥያቄው። ቆይ ጠያቂ ነህ ዳኒ ጠያቂ ነህ። መልሱን አንተ ነው የምትሰጠው። እኔ ጥያቄውን ልናገር። እኔ መለስኩልህ እኮ። ቆይ እሺ ጥያቄውን እኔ ልናገር ደግሞ አንድ ደቂቃ ብለኸኛል። አንድ ደቂቃ ልድገመው ነው የምትለው ወይስ ጥያቄው ልድገመው ነው ወይስ አልገባኝም። ጥያቄውን ለመድገም ነው የፈለከው? ድጋሚ እንዴት መሰለህ የመለሰበት መንገድ ልክ አይደለም። የኔን ጥያቄ የተረዳው አልመሰለኝ ነው እንጂ የጠቀሰው ጥቅስ አለ። የጠቀሰውን ጥቅስ አይተዋል? ሱራ 3:46 ብሏል አይደለም? ሱራ 3:46 እንደዛ አይደለም ያለ 46 አይደለም ያለ። ቆይ እንደዛ አይደለም ያለ። ቆይ አንዴ ተረጋጋ። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 ላይ ጠቅሶልሃል። አውጣው አውጣው። አንተ የከፈትከው ነው። አውጣው። ቅድም ስታወጣ ይቻላል። አውጣው ላሳይ። እኔ የቱን ልክፈትልህ? ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 ላይ ያለውን ከፈተው። ጠቅሶልሃል እኮ አንተ አላዳመጥከውም በደንብ መልሶልሃልም። ኢሳ ከእነርሱ ክህደትን በተሰማው ጊዜ አለ። ከማን ነው?
ክህደት የተሰማው? ከማን ነው ክህደት የተሰማው? ከእስራኤል ልጆች አይደለ? አለ ቆይ የከፈትኩልህ ነው ሱራ 3:52 ብለኛል አይደል? 52 ላይ ያው እየከፈትኩልህ። እሺ ኢሳ ከነርሱ ክህደት በተሰማው ጊዜ ከነማን ነው ክህደት የተሰማው? ከእስራኤል ልጆች ማለት ነው አይደለ? አዎ። ወደ አላህ ተጨምረው ረዳቶቼ እነማን ናቸው አለ። ሐዋርያትም እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችን መስክራሉ፣ አምነናል አሉ። ከዛ በኋላ ፖይንቱ ያለው ቀጣይ ላይ ነው፣ ቁጥር 55 ላይ ይሄ የምታየው 52 ላይ 55 ላይ እያወራ ቢመጣና እነዚያ የተከተሉት እስከ ትንሣኤ ቀን ድረስ በእነዚያ በካዱት ላይ አድራጊ ነኝ አለ። በካዱት ላይ አድራጊ ነኝ አለ። እነዚያ የሚለው የአለዚነ የሚለው ወይም ደግሞ ዴሞንስትሬት ፕሮናውን አመልካች ተውላጠ ስሙ ማንን ነው የሚያመለክተው? ምን እነዚያ የሚለው አመልካች ተውላጠ ስሙ ወይም ደግሞ አለዚነ የሚለው እነማንን ነው የሚያመለክተው? የተከተሉት እኮ እነዚያ ብሎ የሚለው ማንን ነው ተክቶ የመጣው? እነዚያ የሚለው ተውላጠ ስሙ ወይም ደግሞ አመልካች ተውላጠ ስሙ ማንን ተክቶ የመጣ ነው? የተከተሉት ሐዋርያቶች እኮ ማንን የተከተለ? እንደ ግራመሩ ሂድና እንደ ኮንቴክስቱ ሂድና እነዚያ ብሎ የሚለው ማንን ተክቶ የመጣ ነው? 52 ላይ ያሉትን ነው ወይስ ሐዋርያቶቹን? ጥሩ። ስለዚህ ሐዋርያቶቹን ምን አለ ሲነግር አቡኪ እነዚያ የተከተሉ እነዚያ እስከ ትንሣኤ ቀን ድረስ በእነዛ በካዱት ላይ ድል አድራጊ ነኝ የሚል የለው አለው። ስለዚህ እነማን ናቸው እነዛ የካዱት የበላይ ሆኑ በካዲዎቹ ላይ የበላይ ሆኑ የሚለው ሱረቱል ሶፍ ምዕራፍ 61 ቁጥር 14 ላይ እነማን ነው? ከእስራኤል ልጆች አንደኛው ጭፍራ አመነች፣ ሌላኛው ካደች። እነዚያ ያመኑት የሚለው እነማን ነው? እነሱን ሲከተሉ የነበሩ ሐዋርያቶች እኮ ሐዋርያት በጠላቶቻቸው ላይ ምን አላልናቸው አለ? የበላይ አደረግናቸው ይላል። አበረታናቸው አለ። እነማን ነው ስለነማን ነው የሚያወራው? ሐዋርያቶች። እሱን አሁን ሂስቶሪካሊ ልታሳየን ትችላለህ? ምን ማለት በምን ደረጃ? አሁን ቁርአኑ አሁን ጥያቄው ጥያቄው ተመለሰ ማለት ነው። አሁን ጥያቄው ተመልሶልሃል። ሁለት ጥያቄ አለኝ ብዬ ነው የገባሁት። ነው ተመልሶልሃል። አይ ሁለት ጥያቄ አይደለም፣ እንደዛ አይደለም። አሁን ጥያቄ ተመልሶልሃል። የአቡኪ ጥያቄ ተመልሶልሃል። ሐዋርያት ያለበትን እኮ ተቀበልኩ ብያለሁ፣ ግን ነው አልተቀበልክም፣ አልመለስክም ነው ያልከው። ከዚሁ ታውቂ አይደል? እንደዛ አይደል ያልከው? አልመለስክም ነው ያልከው። አሁን ማስረጃው መንገድ ልክ አይደለም ያልኩት ለምን እንደሆነ ልናገር። ኖ አይደለም። አሁን ጥያቄ ተመልሶልሃል። የመጀመሪያው ልንገርህ፣ የጠየቁበትን መንገድ ልንገርህ። ተመልሶልሃል። ቆይ አንዴ ተረጋጋ። አንድ ሁለት ጥያቄ አለኝ ብዬ ነው የገባሁት ብሮ። የመጀመሪያውን ጥያቄ ከተመለሰልህ ሁለተኛውን ጥያቄ እሱ ይጠይቅህና አንቀጽ ላይ ነው ሁለት ጥያቄ አለኝ ብዬ የገባሁት። ለምን ሌላ እንትን እጠብቃለሁ? አንዱ አንቀጽ ላይ ሁለት ጥያቄ አለኝ ብዬ ነው ስገባ የሚገባሁት። ስለዚህ ጥሩ፣ ሁለተኛውን ጥያቄ ይቀጥል። ሁለተኛው ጥያቄ እሺ፣ ሁለተኛው ጥያቄ ስለተፈጠረ ነገር የሚያወራ ከሆነ ሱራ 61:14 ላይ ያለው ማለት ነው። ምክንያቱም የበላይ አይደለም ስለሚናገር የበላይ ግን በምን መልኩ ነው የበላይ? የበላይ ሐዋርያቶች የበላይ ሲባል በጦርነት በምናምን ነው ይላል ነው? አይ በምንድን ነው የበላይ እኮ በምንድን ነው የበላይ የሆኑት? እኮ አሸናፊዎች አበረታናቸው እኮ እንደዛ ይላል። በጦርነት በምናምን ይላል አንቀጹ። ላንብልህ ምን እንደሚል። እስቲ አንቀጹ የሚለውን እናንብብና በዛው ነው እየጠየቁ ነው። አይ በጦርነት ብለኛል። አዎ ይላል። ኖ አሸናፊ የሚለው ነገር ሊትራሊ በጦርነት ነው ይላል። በጠላታቸው ላይ አበረታናቸው ይላል። በአሸናፊዎች አበረታናቸው እኮ ማለት ሂስቶሪካሊ አሸናፊዎች ይላል እኮ። በምንድን ነው የሆኑት? በጦርነት ነው ሆኑ የሚለው ጥቅሱ። በጠላት ላይ ብርታት አሸናፊዎች አደረግናቸው ይላል እኮ። በጦርነት ደረጃ ነው ወይ ነው ጥያቄው? አሁን ጥያቄ ተጠየቀው። እሱን አንተ ንገረኝ። ሂስቶሪካሊ ያሳየኝ እኮ አንተ ነህ ያልከው። አሁን ምን አልክ? በጦርነት ነው አልክ። ማስረጃ አለኝ አልክ።
አሸናፊዎች ሆኑ ይላል አንቀጹ እኮ። አሸናፊዎች የሚሆነው በጦርነት ነው ወይ ነው? አይ በምንም ቢሆን መጀመሪያ ለተናገርከው ነው የፈለኩት። አዎ አለ አልከኝ። ጥቅሱ ላይ በጦርነት በምናምን ነገር አሸናፊዎች ሆኑ ይላል ወይ? ጥቅሱ ላይ የሚለው እንደዛ አይደለም የሚለው እኮ ይላል ወይ ነው? አሁን አንተ ላይ አበረታናቸው አበረታቸው። ግን አሁን በጦርነት ነው ወይ ስለ አዎ አልከኝ። አዎ አልከኝ። ያ በጦርነት የሚለውን አንቀጽ እዛ ላይ የለም። ልክ ነህ እኮ። ሂስቶሪካሊ ያሰለ ምን ሂስቶሪካሊ ከምን ምንጭ ልስጥህ? ከምን ሂስቶሪካሊ ይሄ ነገር ሀፕን እንዳለ ቁርአን አሁን ክሌም እያደረገ ነው። ከምን ልስጥህ? ከምን በሴንቸሪ ላይ ሂስቶሪካል እኮ ሂስቶሪካሊ ከምን እኮ ከምንድን ነው ሂስቶሪካሊ ከምንድን ነው የሚሰጠው? ሂስቶሪካሊ ያሳይ። ባይኖርስ ምንድን ነው ችግሩ? ባይኖሩ ክሌሙ በቃ ኢንከልሽን በአንዱ በቁርአን ብቻ የተደገፈ ነው ያለ ማስረጃ ማለት ነው። ምንም አይጠበቅብም። ታሪክ ላይ አንድ ነገር አልተመዘገበም ማለት ነገሩ የለም ማለት አይደለም። ኬብሮ የምትባል ከተማ አለች በታሪክ ውስጥ። ስለ ከተማ አይደለም አሁን ትልቅ ነው ኤግዛምፕል ነው የምነግርህ። አየህ መጽሐፉ ላይ ብቻ መኖሩ የግድ አንድ ነገር ታሪካዊ ለመባል ታሪክ ሁለት ነገሮችን ሶርስ ያደርጋል። አንደኛ አርኪኦሎጂን ነው፣ ሁለተኛ ደግሞ ትውፊት ነው፣ ትራዲሽንን ነው። ሂስቶሪ ላይና አርኪኦሎጂና እንትን ላይ ምንድነው ትውፊት ላይ የሌሉ ነገሮች ነገር ግን በመጽሐፍ የተመዘገቡ ነገሮች መጽሐፉ ትክክል እንዳልሆነ ማስረጃ መሆን ይችላል ወይ? በመጀመሪያ ደረጃ እንዴት ልመልስ እንደመሰለው የጠየቀኝ አንድ መጽሐፍ ላይ ተዘግቦ ያለው ነገር ክሌሙ ስለ ቀድሞ ስላሉ ነገሮችን አውርቶ ከሆነ ሌሎች ዘገባዎች ላይ ከሌለ ታማኝነቱ በጣም ነው የሚቀንሰው። ሂስቶሪካል ማስረጃ መሆን አይችልም ነው እኮ የምልህ። አንተ ነው ሂስቶሪካል ያልከው። ሂስቶሪካል አሁን ለምሳሌ ሂስቶሪካል ያለ ነገር ነው አይደል? ሂስትሪ ኤቪደንስ ነው ወይስ ኢንፎርሜሽን ነው? መረጃ ነው ወይስ ማስረጃ ነው? ታሪክ ሂስቶሪካሊ አንድ ነገር ሀፕን እንዳደረገ አይደለም የጠየቁት ጥያቄ። ታሪክ ማስረጃ ነው ወይስ መረጃ ነው? ጥያቄው መልስልኝ። ምን ታሪክ መረጃ ነው ወይስ ማስረጃ ነው? ታሪክ መረጃም ነው፣ ግን እንደ መረጃ ነው ወይስ ማስረጃ ነው? ማስረጃ ነው ታሪክ መረጃ ይቀርባል፣ እንደ ማስረጃም ሊቀርብ የሚችልበት ሁኔታ ማስረጃ ነው ወይ ነው ያልኩ? ማስረጃ ነው ወይ? ታሪክ መረጃ ነው አልኩ። መረጃ ነው። ስለዚህ መረጃው ትክክልም ሊሆንም ይችላል ላይሆንም ይችላል። ኤቪደንስ ሊቀርብ ይችላል፣ ትክክልም ላይሆንም ይችላል። ለምሳሌ 4ኛው ክፍለ ዘመን ላይ ዘ ሴክሬት ኦፍ ዶሴ የሚባለው የዳቪንቺ ኮድ የተጻፈበት ማለት ነው። ዘ ሴክሬት ኦፍ ዶሴ የሚባል ከመቅደላዊት ማርያም ጋር ኢየሱስ ተጋብቶ ሳራ የምትባል ልጅ ተወለደች የሚል 4ኛው ክፍለ ዘመን ላይ ዘ ሴክሬት ኦፍ ዶሴ የሚባል መጽሐፍ ላይ ተገኝቷል። ለምሳሌ ታሪኩ ትክክል ላይሆን ይችላል ማለት ታሪኩ ላይ ኢንፎርሜሽን ነው ያገኘነው እንጂ ኤቪደንስ አይደለም የሚኖረው። ማስረጃ ሳይሆን መረጃ ነው የምናገኘው። አሁን ጥያቄ የምጠይቅ መረጃው ትክክልም ላይሆን እኔም ለምሳሌ እንዲህ ልበል። ለምሳሌ እነዚህ አሁን ክርስቲያኖች ናቸው ብልህ አንተ አይደሉም ብለህ የምትከራከርበት መንገድ እንዴት ነው? ማለት ሐዋርያት ነው የሚለው ሐዋርያቶች ክርስቲያኖች ናቸው ብዬ በሞገድ ነው። ሐዋርያቶች ክርስቲያኖች አይደሉም ሲጀመር። እሱ አይደለም አሁን ነጥቡ ያመጣው ነገር የቁርአኑ አንቀጽ ላይ እነዛ አበረታናቸው የሚለው ሐዋርያትን ነው። እስከምን ድረስ አለ? እስከ ትንሣኤ ቀን ድረስ አለ። ዛት ሚንስ እስካሁን ድረስ ስትመለከተው የሐዋርያት በኢየሱስ ያመኑት ሐዋርያት እስከ ትንሣኤ ቀን ድረስ በነዛ በአይሁዳኖች ላይ በርትተዋል። በስምም በዝናም በጥሩ ስነ ምግባርም እየታወሱ ይኖራሉ ለማለት የተፈለገው። እኔ ግን አስ ኤቪደንስ ማለት ነው ክርስቲያኖች ናቸው የሚል ኢንተርፕሪቴሽን አይቻለሁ። የለም ተፍሲሮች ላይ አታገኝም። ተፍሲር ላይ አታገኝም። አብደላ ዩሱፍ አሊ ነው ያስቀመጠው። አብደላ ዩሱፍ አሊ ነው ያስቀመጠው። ያንን ደግሞ ቶታሊ ሮንግ ነው። ሁሉም ዑለማዎች አይቀበሉትም። ራሱ አብደላ ዩሱፍ የዛሬ 25 ዓመት ወይ 30 ዓመት በምን አረጋገጥክ አንተ? እንግዲህ ራሱ የጻፈው አብደላ ዩሱፍ አሊ ነው። በሮማን ኢምፓየር ውስጥ በሮማን ኢምፓየር ውስጥ አብደላ ዩሱፍ አሊ ምን አለ? በሮማን ኢምፓየር ውስጥ የነ ጳውሎስ ትምህርት በሮማን ኢምፓየር ውስጥ ዶሚኔት በማድረጉ የተነሳ ያን ያሳያል ብሎ ያስቀመጠው አብደላ ዩሱፍ አሊ ነው የተረጎመው። በተረፈ ሙፈሲሮቹ በዚህ መልኩ አላስቀመጡም። ካስቀመጡ አውጥተህ ታመጣለህ ማለት ነው። አውጥተህ አሳየን። አሁን የቅርብ ሙስሊም እሱ አይደለም ምን ኢንተርፕሬት አይደለም። ሙፈሲሮቹ ጥንት የነበሩት ይህንን አንቀጽ በዚህ መልኩ አሁን አንተ ባስቀመጥክበት መልኩ የፈሰሩትን ያስቀመጡት ካሉ
ታመጣለህ። እንደ የአብዱላህ ዩሱፍ አሊ ደግሞ ትራንስሌሽን ነው እንጂ እኮ ተፍሲር አይደለም። ሲጀምር ተፍሲር አለ። ክርስቲያን ናቸው አሁን ሰፖርት ያደረጉት ክርስቲያን ናቸው የሚል ተፍሲር አለ ማለት ሞደርን ማለት ኖ ሞደርን አይደለም። ኢብኑ ከሲር ኢብኑ አባስ ጀላለይን ምናምን ያስቀመጡት ካለ እሱን ያው ማስረጃ ሰጣለሁ። ኢብኑ አሹር አለ 19ኛ ሴንቸሪ ስኮላር የነበሩት ማለት ነው። አሁን እነሱ በል አውቂ በደንብ አድርጎ መልሶላል። አውቂ ደግሞ አንተ ደግሞ በተራ ጠይቅ እስቲ። ፈልገህ ነው ኢብኑ አሹር አልኩ። ቆይ ስሙን ኢብኑ አሹር እከፍትልሃለሁ። ኢብኑ አሹር መጽሐፉ ምንድን ነው? መጽሐፉ ላይ ነው እያልኩ ያለሁት። የተፍሲር እኮ መጽሐፉ ስም ምን ይባላል? እኔ በአረብኛ መጽሐፉን ስም ማወቅ ምን ይሰራልኝ? መጽሐፉን ስም ንገረኝ። እንግሊዘኛ ትራንስሌሽኑን ያነበብኩት የመጽሐፉን ስም ሳይሆን የተፍሲር ዌብሳይት ላይ ተፍሲሩ ቆይ አዳምጠኝ። የተፍሲር ዌብሳይቶች አሉ እዛ ላይ ነበር። የመጽሐፉን ስም ማወቅ አይጠበቅብኝም። ካልከኝ ማስረጃ ስጠኝ። መጽሐፉን ግን አሁን አሳያለሁ። ተፍሲሩን አሳያለሁ። ከፍቼ ዌብሳይቱን የመጽሐፉን ስም ምን ይሰራልኛል ብራዘር? በቃ መጽሐፉን ማታውቀው ነው። እሺ ቀጥል አቦከር። በቃ ዳንዬ አንድ ትልቅ የሆነ ሂስቶሪካሊ ማስረጃ ታሳየኝም ማለት ነው። አመሰግናለሁ። እሺ ዳንዬ አሁን እኛን ጥያቄ እንጠይቀንም በዛ ስለተስማማን ማለት ነው። ኧረ በለ እኔ እኮ ነገር ይሰራው ያንተ ስራ ነው። እኔ ታውቃለህ እኛ ቤት ያጋጥማቸው አውቃለሁ። በቃ ማለት እንደሚንተባተቡላ አውቃለሁ። ሌላ ቦታ ላይ አሁን ይሄ በቃ መላሽ ነው። በቃ አፖሎጂስት ተብሎ የኔን ኦዲዮ እየወሰደ መልስ ይሰጣል። ቤቱ አሁን ገብታችሁ ብታዩት እንደዛ ነው። ግን ቁልፍልፍ ነው ያለው አፉ አይተህ ከሆነ ማለት ነው። እኔ በዚህ አጋጣሚ ስላሴ ላይ በጣም ወደታች ስትወርዱ ስላሴ ላይ በቃ ሲመልስልኝ ስላሴ ላይ ለማወራው ነገር በቃ መልስ እየሰጠ ይዛያል እና መሰረታዊ ነገር ነው። እስቲ ደቂቃ ይሰጠውና ያወራ ተብሎ ነበር። አሁን እንዳይጠየቅ ነው ሮጦ ያመለጠው። አቡኪ እንደጀመርኩ እየተንቀጠቀጠ ነበር ልጁ። አሁን ደግሞ ወይ ቢሳደም ምን ቢል ደግሞ አስተማሪ እንደሆነ ስለሚያውቁ እንትን ነው ውርደት ነው እንደሚዋረድ ያውቀዋል። ስለዚህ ገብቶ ምንድነው እስቲ ተወያይ ምናምን ነገር ስትለው ምናምን ነገር ጥያቄ ደግሞ ለመጠየቅ ገባሁት አለ። ልክ ደግሞ የቁርአን አንቀጽ ደግሞ ሱረቱል አሊ ኢምራን ምዕራፍ 3 ላይ ስትጠቅስለት አይ እንደዛ እንትን የለም ምናምን አለ። ምንድነው የምፈልገው መልስ ተሰጥቶ የለ ወይ ስትለው ደግሞ ሂስቶሪካል አለ። እሱ ሁለተኛ ጥያቄ ነው ስትለው ሁለተኛ ጥያቄ ለመጠየቅ ነው የመጣሁት አለ። እሺ በቃ ሁለተኛው የሚመለስለትና አቡኪ ጠይቀዋል ብለን ደግሞ ድሩን ስትሰጠው ደግሞ ተመልሶ ደግሞ አሁን ምን አለ እሺ ብሎ ያወራ ምናምን ነገር ላጥ ብሎ አመለጠ ማለት ነው። አቡኪ ቀጥል። ቪዲዮ ሰው ላይ ቪዲዮ መስራትና እንትን ማለት አንድ አይደለም። ቀጥል ጄክ። ሲጀመር ለመሸወድ የሞከረው ነገር የኢብኑ አሹር አተሕሪር ወተንዊር የሚባል መጽሐፍ አለ። ክርስቲያኖች ናቸው ሳይሆን ነሳራ የሚለውን ወደ 3 ከፍሎ አስቀምጠዋል። ትርጉሙን ያ ነው። እና አንዳንዴ ይገርማቸዋል። እነዚህ መጽሐፍቶች እኮ እኛ ጋር የሚነበቡ ናቸው እንጂ እንደናንተ እንትን የምንላቸው መጽሐፍቶች አይደሉም። ምናልባት ክርስቲያን አቃቢያን ቪዲዮ መስራትና እኔ አሁን በጣም እየገረመኝ ነበር። ምንድነው ቪዲዮ መስራትና እዚህ ገብቶ ማውራት አንድ አይደለም። እዚህ ቀጥታ ነው ምንም እንደዚህ ነው ምናምን የምትጠይቁት ምናምን ነገር የለም። በስላሴ ዙሪያ ና ገብተህ አውራ፣ እኔ በተውሂድ ዙሪያ አወራለሁ አለ ኡስታዝ። በጣም በቃ በደስታ ነው። አንደኛ የሆነ ክርስቲያን ቤት ይሄ እንደዚህ ነገር ቢያጋጥም በደስታ ነው የምትቀበል። አይ አልፈልግም፣ ኦኬ እንደዛ ከሆነ እኔ ጥያቄ አስተናግድሃለሁ፣ ከዛ ደግሞ ትቀጥላለህ። አይ እሱንም አልፈልግም። ብቻ ያሳዝናል። 2 ሚሊዮን ታብታብ ሙሉት ኢንሻአላህ። እንዴት ነው ጃ አለ ኖ አቡኪ በመቀጠል ትፈልጋለህ? ቆያለህ? አይ 10,000 ብናስመለምለው ጥሩ ነው ጃ። አይ ቶይ እንትን ላጥ ነው የሚለው 100 ሜትር ነው ላጥ ነው ያለው። ውብ እኮ ነው ያለው። እኔ ራሱ እንዴት እንደሆነ ነኝ። ከዛ ራሱ ሲወጣ ቤት ከሰው ጋር ተጋጭቷል ብዬ አስባለሁ።
ሲወጣ ማለት ከዚህ ፍጥነቱ እዛ ራሱ ልክ ከዚህ ወጥቶ ሲገባ ከሰው ጋር እንዳይጋጭ ይፈርቻል። በቃ ለዛሬ ይብቃን፣ አይሻልም? ይብቃን። ሁሱም ስላለ እሱ ስለሚያምሽ ወደዛ መገልበጥ ይችላሉ። እንደዛ እናድርግ እና አሪፍ ቆይታ ነበረን ለዛሬ። እንግዲህ መልካም ስራችሁን አላህ ይቀበላችሁ፣ እኛንም አላህ ይቀበለን። ለዛሬ ይብቃን። በዚህ ሰላም አንዴ ጃ እሺ ሱራ የሆነ ኮሜንት አይቼ ነው ያስገባው። ደስ ብሎኛል። ፋይናሊ ኦኬ የምትለው ነገር አለ? አዎ የምር በጣም ብዙ ጊዜ ጠብቄ ነበር እዚህ ላይ ለመግባት ማለት አሩ ነው ድሉን አግኝቼ አላውቅም ማለት ሙስሊም መሆኑን ማውራው ጠፋብኝ። ኦኬ ጥያቄ ካለ ሐሳብ አስተያየት ካለ የምትፈልገውን ነገር አንድ እድል እንስጥ። መጨረሻ ሰው መዝጊያ እኔ ጥያቄ ማለት የሆነ ስምና ላይ ምንም አይነት ጥያቄ የለኝም። ምክንያት ጥያቄ የነበረኝ እንዳለ መልሶልኛል አንብቤው ማለት በፊት የነበርኩበት ስትጠይቅ እንደ ባለጌ ስለምትታይ ይሆናል። መጽሐፉንም ስታነብ ግራ የሆነ ሁለት ሀሳብ ነው የሚሰጥክ። እስልምና ላይ ግን መጥቼ አንብቤው አንድና አንድ መንገድ ነው፣ እሱ አንድ አምላክ። ምንም ጥያቄ የለኝም። ኦኬ እሺ እኮ እንዴት ነው ጥያቄ የለኝም ማልከን? ከሀሳብህ ምንድን ነው? አሮን ነው አሁን ልትወጡ ነው መሰለኝ፣ ግን ነገም ቢሆን ገብቼ ማለት አይ ኖ እንደዛ ሳይሆን አረ ነገ እኛም መኖራችንን እኮ እርግጠኛ አይደለም አንተንና ምናልባት አንተ ጥያቄዎች ተመልሰውልኛል፣ ሙስሊም መሆን እፈልጋለሁ፣ በሰልም ደስ ይለኛል፣ ከእናንተ መካከል አንድ መሆን እፈልጋለሁ ብትል እኛም በጣም በደስታ ነው የምንቀበለው። እኔም ደስ ይለኛል፣ አሁንም ቢሆን ደስ ይለኛል። ኦኬ ስለዚህ ሻሃዳ ትይዛለህ? አዎ ኦኬ ማሻአላ። ጃ እንትን አስቀጥል ኢንሻአላህ። ቲያሲዘው ራስህ ስለሆነ ያስገባከው ቀጥሉ፣ ችግር የለም። ኦኬ እሺ እኔ የምለውን ቃል ተከትለኝ ትላለህ ሱራ። እሺ እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአነ ዒሳ ዓብዱላሂ ወረሱሉሁ። አላሁ አክበር አላሁ አክበር። አሁን የተናገርከውን ቃል እኔ በአማርኛ አድልሃለሁ፣ አንተ ያው ምን እንዳልክ እንድታቀው ማለት ነው። ያው ያልከው አላህን ሱብሓነሁ ወተዓላ አንድ አምላክ መሆኑን ከማንም አካል የጠራ የሚመለክ ብቸኛ አምላክ መሆኑን መሰክራለሁ። ነብዩ መሐመድም የዛ የአንድ አምላክ መልእክተኛ መሆናቸውን እቀበላለሁ። በተመሳሳይ ደረጃ ነብዩ ኢየሱስ ክርስቶስም የዛ የአንድ አምላክ ባሪያና መልእክተኛ መሆናቸውን እቀበላለሁ ነው ያልከው። ይሄ ኢንትሪ ነው፣ መመዝገቢያ ነው። ወደ እስልምና ስትገባ የምትመዘገብበት ነው። ከዚህ በኋላ ግን ከአንተ ብዙ የሚጠበቁ ነገራቶች አሉ። ኢንሻአላህ አላህ ያግዝህ። ዛህራ ብትኖር ጥሩ ነበረ። የሰለምቴዎች ግሩፕ ትከተህ ነበረ፣ በደንብ ያጠናክሩህ ነበርና እዛ ኦኬ አለኮ። እሺ በቃ ዛህራ የሚለውን አካውንት ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛህራ የሚለውን አካውንት ጻፈላት በውስጥ በኩል ሱራ በደንብ እንትን እሷ የሰለምቴዎች ግሩፕ ስላለ እዛ ተከታለች፣ በደንብ ትማራለህ፣ ብዙ ነገር ታውቃለህ ብዬ አስባለሁ። ኢንሻአላህ አላህ እንኳን ወደዚህ እንትን መራ። እሺ ጃ ስም አውጣለት። ስምህ እንዲቀየር ትፈልጋለህ ወይስ? አዎ ኦኬ ጃ ቢኖር ስምህ ቢያወጣልህ ጥሩ ነበር። ጃ አለ እሺ ማን ብለን እንሰይመው? ያጀማ ዛህራ ብትሆን አይሻ ነበር የምትለው ያገኘችው ሰው። እሺ
ሙሐመድ ማለት በጣም የሚገርም ስም ነው። ወይዘው ሙሐመድ ማለት ከثرة المحامد ያለው አካል ማለት ነው። በጣም ምስጋና የሚደረግለት አካል ማለት ነው። እና አላህ Subhanahu Wa Ta'ala ሰዎች ሁሉ የሚያመሰግኑ ሲያዩ ማን መሐመድ ግርማ ማሻአላህ። ስለዚህ አላህ Subhanahu Wa Ta'ala ሰዎች ሁሉ ሲያዩ አንተን የሚያመሰግኑ አይነት ሰው አላህ ያድርግህ። ብቁ ሰው ለሁሉ ነገር የምትሆን አላህ ያድርግህ። እንግዲህ ዛሬ መጨረሻ መዝጊያችንን አንድ ወንድማችንን ወደኛ በመቀላቀል አልহামዱሊላህ ፍሬያማ የሆነ የዳዕዋ ጊዜ አሳልፈናል። ማሂር ሐሰኑ አንዳችሁ ቀጥሉ። ከጌቾ ጋር ጥያቄ ጠይቁት። አብዲሳ ዌልካም ብለናል። እንዴ ወርዶ ነው አስወርዳችሁ ነው? ኦኬ ጃላ ቀጥል። ያ ምንድነው የምትለው? እኔ ገቼን አልችልም። አንተ ግን በቃ ፉከራ አታቆም ማለት አሚሮ ጌቾ እንዴት ነው? አንዱ ምን አለ መሰለ ጌቾ በአካል ተገለጠ አላየም ፕሮፋይሉን? አንተ ነህ እንዴ? አልመስልም። ኦኬ አሪፍ ነው። አይ ተገልጠሃል ማለት ነው እንደዛ ከሆነ። ሰነስ ገቡስኪ አብዲሳ አስወርደውት ነው እንዴ? ኔትወርኩ መስሎኛል እኮ። ኤክሰፕት ብዬዋለሁ አፕዴት ነው። አሚራ እንዴት ቴሌግራም ትመጣ ፈልጌ ነበር የፈጠነ ከናንተ ተጣጣ ያተዋራም እንዴ? ሰላም አለይኩም ገባ አስወርዱኛል። ይሰማል ሰማል ኔትወርኩ ይሆናል። እንዴት ናችሁ? አብዲሳ እንዴት ነህ? ባድ እንዴት ነህ? ትላንት ደረቅና በእናትህ እኔም እኮ ትንሽ ትራክ እያደረገኝ ስላልሆነ ጥዬ ወጣሁኝ። አረ ልጁ በጣም ይገርማል። እስኪ ጃጋ ትንሽ አውሩ። ያ ሰላም አለይኩም። ምንድነው ደግሞ ሳይንስን እዚህ ጋር እያነሳችሁ የምታሙት? እኛ በሌለንበት አንድ እንኳን ሳይንስን እንትን ዲፌንድ የሚያደርግ ሰው በሌለበት ተገቢ ነው? ጃ እንዴት ነህ? ጃ የሰማኝ አይደለም መሰለኝ። ሳይንስ በሰፊው ሆነ ካለ ቀጥልሽ። እኔ ትንሽ ስልክ ይዤ ነው እመለሳለሁ። ከሳይንስ ጋር ተቃራኒ የሆነ ነገር ሲነገርም ሁሉም ሲቀበል ሳይ ነው። ኦጃ በኋላ እኔ ቤት ና አሁን አይመቸኝም አለ። ችግር የለውም እኔም ለተኛ ነው እንዳጋጣሚ ነው የገባሁት። ዩቲ ነች የላከችልኝ።
አንተ ነህ ልክ የተቀበልኩ መጀመሪያ ተቀብዬ ነበር እና አስገብተው አረድ ነበር። ከዛ ጥያቄ አለ እኔ yes አሬልኝ አንቺ አለሽ ለኔ እሺ ጌቹ ካለ ጥያቄ ካለ እስልምና ላይ ጠይቅ ጥያቄ የሚጠይቅ ክርስቲያን ካለ ወይም የሚጠየቅ እንትን ባሉሽ ቀጥሎ ወንድሞች ጋር እሺ መልካም ውሎ መልካም አብዲስ እንዴት ነህ ይሰማሃል ሰላም ነው አለን እንትን እስኪ አሁን ስራም ስለሆነ አይ ቲንክ ሁላችንም አልተመቸንም በኋላ ጃቤት ምናምን ከመጣ አንዳንድ አድቫንስ ቶፒኮችን እስኪ ነው ስለ ኢቲፎ ዲላማ እነዚህ ኮስሞሎጂካል አርጊመንት ክሪቲክ ምናምን የሚባሉት ሁለተኛ ቀናችን ነው ለስንነጋገር ስንገናኝ ዛሬ እኔ እናንተ በምን ዳውርት ነበር አይ እና አህመድ ጋር ምናምን ተገናኝተን ነበር የመጀመሪያ ጊዜ አካባቢ መሰለኝ ብቻ እኔም ቤት ከፍታለሁ ጃም ቤት ከመጣው መጣለሁ ግን ዛሬ ትንሽ እንተኛ ይመስለኛል በቃ በኋላ እናወራለን ምን ላይ ነው ማውራት የምፈልገው በስፔሲፊካሊ ነው የፈለክበት ቲዝም የሚባለው ሐሳብ የፈለክበት ላይ ኢንሻአላህ ናና እናወራለን በደንብ ባባጫ ላይ ማውራት ትፈልጋለህ ፍቃደኛ ምን አልከኝ ፕሮብሌም ኦፍ ኢቭል ላይ ባወራ ፈቃደኛ ነህ እሱ ላይ ቲዝም ካንተ ሳይንቲፊክ እንትን ላይ ለማገት ኦኬ ሳይንቲፊክ እንትኖች ላይ መሞገት አትችልም እችላለሁ ቲዝም ላይ እምነት ላይ ጠይቀኝ ጥያቄ ካለ ስላልከኝ ነው እምነት ላይ ስትለኝ ነው ኖ እሱ ችግር የለውም እምነቶች ጋር ያለን ጥያቄ በስንት ሰዓት እናስተናግዳለን ኢንሻአላህ አሁን ፕሮብሌም ኦፍ ኢቭል ያነሳው ደግሞ በጣም የሚገርመው ባለፈው ትንሹ አህመድ ትልቅ ነገር ስለጻፈበት ተሰብስበን እንትን እናለን ችግር የለም እና በኋላ ናና እስኪ ሳይንሱንም ምንንም በደንብ እናየዋለን አንተናሽ ደስ ቲንክ መልካም አንተ የምትፈልገው ልጅ ካለ ምን ትናርገህ ማውራት እንችላለን እኔ ኢንቴንሽናሊ ይሄ ነው የምለው ነገር የለኝም ቱ ቢ ኦነስት ማንኛውም ነገር በቃ ከፈለክም ስለ ኒሂሊዝም ማውራት እንችላለን እነሱ ጋር ትካተታለህ አንተ ኒሂሊዝም እኔ ኦፕቲሚስቲክ ኒሂሊስት ነኝ ስለ ኦፕቲሚስቲክ ኒሂሊዝም ታውቃለህ ያስባል አውቃቸዋለሁ ኦፕቲሚስቲክ ኒሂሊዝም ችግር አለበት የምትቃረነው ሐሳብ ነው በቃ በኋላ ናና ኢንሻአላህ በደንብ እናወራበታለን እነዚህ እንትኖች ላይ እስልምና ላይም ያለ ጥያቄ ወይ ደግሞ እምነቶች ላይ ያለ ጥያቄ ካለ በደንብ እንትናለን አየገባሁበት ምንድነው የለንም ሁላችንም እና ላንተም ድካም እንዳይሆን እንትንለዋለን በኋላ ናና ቤታችን ላይ በደንብ እናወራበታለን እሺ ለተኛ ነው እሺ መልካም መልካም ወንድሞች ከሌሉ አጋጣሚ ጃሚ ለምንም የለምና እንደዚህ አይነት እንትኖችን በራት ተከፈቱላቸው እሺ አስፈላጊ አይደለም ያ አድሚኖች ሰዓት አስገቡት ተሰጡ ብዬ ነበር ግን እንትን አላሉ እሺ ማሄር ከተመቻቸው ቀጥሉ ጌቹም ስላለ ጌቹ ጋር ቀጥሉ እኔ አይመቸኝም ለሱ እንትን የገባሁት አፎን ያው ራይሆ ይገርም ስለመጣ እንትን ቪዲዮ ፖስት አድርጌ አካውንቴ በጣም እንትን ብሏልና እያስጣፋኝ ነው ከቻላችሁ አካውንቴን ኮፒ ሊንክ አድርጉልኝ እሺ የፖስትኩት ቪዲዮ በጣም ውርድ ብሎብኛልና ከቻላችሁ አካውንቴን ኮፒ ሊንክ አድርጉልኝ ኤቨር ከጌች ጋር ቀጥል ጌቹ አንተ እስልምና ላይ ጥያቄ አለ ኤቨር ሰላም አለይኩም ወራህመቱላህ አለይኩም ሰላም
መቀጠል አትችሉም? ሀሰኑ የለም? ሀሰኑ ወንድምየው አለ? ሀሰኑም የለም? እሺ ጌቾ ሰላም ብያለሁ። ቀጥል። ጥያቄ ወይ ጥያቄ ከሌለ ደግሞ እኔ ያነሳልሃል። አይ አንተ አንሳና እኔም ምላሽ ልስጥበት ስማች አስ ፖሲብል ማለት ነው። እሺ ጌቾ ያው አንተ እንግዲህ ስላሴ አማኝ ነህና በመጽሐፍ ቅዱስ ውስጥ እንግዲህ ብዙ ጊዜ የምናነሳው አብና ወልድን ነው። እስኪ ዛሬ ደግሞ ለየት እናድርገውና መንፈስ ቅዱስ አንድ ጥቅስ በመጽሐፍ ቅዱስ ውስጥ አምልኮት የተቀበለበትን የተመለከበትን ጥቅስ ስጠኝ እስኪ። እሺ ጌቾ የት ወጣ? ጌች ጥቅሱን ከፈለክ ንገረን፣ እኛ እናወጣልሃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ይቅርታ መኪና እያሽከረከርኩ ሚውት ማንሳት ስላልቻልኩኝ ነው። ስራ ላይ እንደሆንክ ገብቶኛል። አብሽር። እሺ ቁጥር ስጠኝ ጌቼ። እንዴት ነው የፈለግከው? እንዴት ታውና መንፈስ ቅዱስ የተመለከበትን ጌቼ አንቻውን አምላክ ነው ብለህ የምታመልከው መንፈስ ቅዱስ አምልኮት የተቀበለበትን አንድ ጥቅስ ስጠኝ። የተመለከበትን ብቻውን ነው ወይ ነው? ብቻውን የፈለግከው ወይስ ከአብና ከወልድ ጋር? አይ እኔ ብቻውን ይሁን አንድ ላይ ይሁን። እሺ አንድ ላይ ከሆነ ማቴዎስ የተመለከበት ምትለውን ጥቅስ አምጣልኝ። ማቴዎስ 28:19 አንብበው ጌች አንብበው እኮ ከነሱ ጋር አንድ ይመለካል። ያው መለኮት ውስጥ ስላለ ማለት ነው። ምንድን ነው የሚለው ማቴዎስ ምንድን ነው የሚለው? በአብ ወልድ መንፈስ ቅዱስ አጥምቋቸው ሲል እዛ ውስጥ ስላለ ያው የወልድ ዘጋር አምልኮት አይደለም። ይሄ ትእዛዝ ነው። አንደኛ በአብ ወልድ መንፈስ ቅዱስ ስም አጥምቋቸው የሚለው ትእዛዝን ነው እንጂ የሚያሳየው አንደኛ አምልኮት አይደለም። እዚህ ጋር እኔ ያልኩህ አምልኮት ነው፣ የተመለከበት ቦታ ነው። እሺ እኮ እንደ እንትን ዳይሬክት ሳይሆን እሺ ዳይሬክት ከፈለክ ዕብራውያን ላይ ነው ያለው። ዕብራውያን ምዕራፍ 9 ነው መሰለኝ። ዕብራውያን ምዕራፍ 9 እዛ ጋር መንፈስ ቅዱስ ነው አለ። ካውጣና አንተ የምታመልከው አምላክ መመለኩ መጽሐፍ ቅዱስ ላይ ማውጣት ይከብዳል እንዴ? ከአንዳንድ አሰጠኝም ይሄን ያለ መልፋት አለብህ። አይ መልፋት ሳይሆን ኦሬዲ እንትን ሶስተኛ ቶሎ ብለህ ጌቼ ሮጥ ብለህ እንደ እኔ አሁን አንድ ጥያቄ እንትን ብትለኝ ማለት ነው እሰጥሃለሁ። አላህን ተገዙ። እሺ ለእንገርህ በዘላለም መንፈስ አማካኝ ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔር እንድናመልክ ሕሊናችንን ከሞት ራስ እንዴት ይበልጥ ያነጻ ይሆን ይላል። መንፈስ ቅዱስ የተመለከበት ነው ያልከው ጌቼ እኮ። ታዲያ እዚህ ጋር አልተመለከም? የት አለ መንፈስ ቅዱስ የሚል ስሙ ራሱ አለ እሱ ላይ አሁን ያነበብከው ነው። በዘላለም መንፈስ የተባለው ማን ነው? የዘላለም መንፈስ አይ እዛ ጋር
የዘላለም መንፈስ የተባለው ማን ነው? ኖ እቺ እሱ ጋር ስለ መንፈስ ቅዱስ አያወራም። እኔ መንፈስ ቅዱስ እያልኩ እንዴ መንፈስ የተባለ ሁሉ መንፈስ ቅዱስ ነው እንዴ? አይ መንፈስ የተባለ እኮ መንፈስ የተባለ መንፈስ ቅዱስ አይደለም። የዘላለም መንፈስ ይኸውልህ እኔ ጠየቅኩ ሌላ አይደለም። የሆነ ነገር ከጠየቀኝ ይበር የሆነ ነገር ጠየቀኝ መልስ አመጣሁልህ፣ መልሱን ተቀበለው። አይ አይደለም እኔ ጠየቅኩ አይደለማ እንዴ ተው እንጂ ጌቼ እኮ እንዴት መሰለህ ከአብና ከወልድ ከመንፈስ ቅዱስ ጋር ይመለካል። እኛ ክርስቲያኖች ስናመልክ በቸርች ውስጥ አሁን አምልኮ ስናደርግ እኔ አታመልኩትም አላልኩህም፣ ግን መጽሐፍ ቅዱስ ላይ የተመለከበትን ክፍል አሳየኝ እኮ አሳየኝ። አቤት ቆይ ጌቼ አብ የተመለከበትን አንድ ክፍል ስጠኝ። ቆይ ላቀልልህ፣ አብ የተመለከበትን አንድ ክፍል ስጠኝ። ቶሎ በል አብ የተመለከበትን አንድ ክፍል ስጠኝ። የአብን አንድ ክፍል ስጠኝ። ቲኬት እስከሚመጣ ታብታብ አድርጉ። እሺ ሪሜምበር ምንድን ነው አንድ ቲኬት ስለሚያልስ ምን ታሪክ ያለ ድምጽ አለ በጣም እሺ ተመለስክ ቀጥል። እሺ ፊልጵስዩስ ምዕራፍ 4 ቁጥር 20 ኤቨር ኤቨር ሚውት ነው እያወራህ ከሆነ ለአምላካችንና ለአምላካችንና ለአባታችን ከዘላለም እስከ ዘላለም ክብር ይሁን አሜን። እሺ ይሄ እንትን ነው። እሺ ውዳሴ ነው። እሺ ይሁን። እሺ አብ የተመለከበትን አመጣ። በጣም ጥሩ። እሺ አሁን ደግሞ ልክ እንደዚህ መንፈስ ቅዱስ የተመለከበትን ስጠኝ። እኮ መጽሐፍ ቅዱስማ ዳይሬክት እኮ አያስቀምጥም፣ ግን ኢንዳይሬክት ግን ያስቀምጣል። ዳይሬክት ባያስቀምጥም ማለት ነው። እንዴ አንተ አምልኮት ኢንዳይሬክትሊ ነው የምታመልከው? ኢንዳይሬክት ሳይሆን እንደዚህ ግልጽ በግልጽ ቃላት በቃላት ሳይሆን በሐሳብ ደረጃ ስጠኝ እኮ በሐሳብ ደረጃ። እሺ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 13 ምን ይላል? ሁለተኛ ቆሮንቶስ ምዕራፍ ብዙ ጊዜ ታውቃለህ አብ ወልድ ስንል መንፈስ ቅዱስን ርሰት ታደረጋችሁት እናስታውሳችሁ ብዬ እኮ ባራ እንረሳውም። እንዴት እንረሳው? እሺ የጌታ ኢየሱስ ክርስቶስ ጸጋ የክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችንም ጋር ይሁን ይላል። እዚህ ጋር ያ አምልኮ በቃ ነው እዚህ ጋር ያሳያል። እና ይሄ አምልኮ ነው እንዴ ጌቺ? አምልኮ ነው። ያው እዚህ ጋር ምንድነው የመንፈስ ቅዱስ ህብረት ሲልና ከኛ ጋር ሰላምታ ነው ይሄ ታረጋጊ። ወይ መንፈስ ቅዱስ ህብረት ሲባል ምንድነው አምልኮን ያሳያል። ዞሮ ዞሮ እኮ ምክንያቱም ይመለካል አይደለም። እሺ ዕብራውያን 9:14 ይሆናል እኮ ምክንያቱም በዘላለም መንፈስ ያለው ማለት ነው ከመንፈስ አካላቶች ማለት ነው። ግን ጌቺ ቆይ አይደለም ቆይ ጌቺ ቆይ ተው በቃ ጥቅሱን ሁሉ ተውና ማለት ነው አስበው እስኪ አንተ አሁን የምታመልከው አብን ወልድ መንፈስ ቅዱስ አንድ አምላክ ብለህ የምታመልከው ሶስቱም አካል ማለት ነውና አንተ አሁን ከምታመልካቸው አንድ አካል ውስጥ የአንዱን አካል ጥቅስ ስጠኝ ስለህ ማለት ነው እንግዲህ ኦልሞስት 5 6 10 ደቂቃ ይሆናል አላውቅም እያወራን ነው። አንድ የረባ ጥቅስ እንኳን ልታመጣ አልቻልክም እንዴ? የምታመልከውን ነገር መጽሐፉ ላይ እንዴት አይኖርም? አይ አይደለም ነገርኩህ እኮ ዳይሬክት እንዴት አይኖርም ነው እንጂ እኮ ኖ ጌች እንዴ መጀመሪያ ላይ እኮ ዳይሬክት ሊኮል ታመጣ ነው የሄድከው እኮ ፈልገህ ስታጣ እኮ ነው። አሁን ደግሞ ዳይሬክት ሊኮ አሁን ለምሳሌ
እንዴት ነው አምልኮን ሲቀበል የመንፈስ ቅዱስ አምልኮ ዳይሬክት ቃል በቃል ባይሆንም መንፈስ ቅዱስ አምልኮን ይቀበላል ከሶስቱ ከስላሴ አካላቶች አንዱ ስለሆነ ማለት ነው። እኛው ስናመልክ እኮ ለምሳሌ በኢየሱስ ስም ካመለክን የኢየሱስ ስም እየጠራን አምልኮ ካቀረብን አብንም ወልድንም አምልከናል ማለት ነው። ገብቶሃል አይደል? አንደኛ ነገር አንተ ኤቨር አሁን እንዴት ነው አንተ አንደርስታንድ ያደረከው? ክርስቲያኖች ሲያመልኩ አብን የአብ ስም እየጠሩ ወልድን የወልድ ስም እየጠሩ መንፈስ ቅዱስን የመንፈስ ቅዱስ ስም እየጠሩ ከሆነ እንደዛ ተሳስተሃል። ኦልሬዲ ሮንግ እንትን ላይ ነው ያለው ማለት ነው። እና የማለት ነው የጠራው ታመልኩት። አይ እኛ ስናመልክ ግን አሁን ለምሳሌ ኢየሱስ ክርስቶስን ካመለክን እኔ አሁን ለምሳሌ መዝሙር ስለ ኢየሱስ ስዘምር አብንም ወልድንም መንፈስ ቅዱስንም እያመለኩ ነው ማለት አዘ በአካል አንድ ናቸው ነው እንዴ እናንተ የምታምኑት? በአካል አንድ ናቸው ብላችሁ ነው የምታምኑት? አምልኮ እንዴ እኛ ስናመልክ እኮ በመንፈስ ነው አይደለ? ስለዚህ ያንን የምናመልከው በመንፈስ ነው። በመንፈስ ይመለካል የተባለው እንጂ ወልድ አይደለም። የቱ ጋር ነው እንደዛ የሚለው? አብ ነው በመንፈስ ይመለካል የተባለው እንዴ? የሚያመልኩት በመንፈስ ነው የተባለው ለአብ። እሺ አምጣ ማስረጃ እንደዛ ኖ ወደዛ ላይ ደግሞ እኔ ርዕሴ አሁን መንፈስ ቅዱስ ላይ ነው። አይ መንፈስ ቅዱስ ላይ ቢሆንም ለአብ ለወልድና ለአብ ብቻ ነው አምልኮ። ለወልድና ለመንፈስ ቅዱስ የለም ያለ ማን ነው እኮ? ስጠኝ ማስረጃ እኮ ነው ያልኩህ እኮ ነገርኩህ እኮ። ለምሳሌ ሐዋርያት ሥራ ምዕራፍ 5 ቁጥር 3 እና 4 ላይ ሲናገር መንፈስ ቅዱስን መዋሸት እግዚአብሔርን መዋሸት እንደሆነ ነው። ስለዚህ አሁን መንፈስ ቅዱስን በዋሸ ቁጥር እግዚአብሔርን ዋሽታል ማለት ነው። ሶ አሁን እዛ ጋር አምልኮ የሚቀበለው ማን ነው? መንፈስ ቅዱስ ነው። እንደዛ ካልክ ማለት ሌላ ማስረጃ መጣባል። ምንድነው ማምጣት? እንትን የእነ ሐናንያን ታሪክ አታምጣ። አይ የእነ ሐናንያን ታሪክ አይደለም እኔ እዚህ ጋር ያመጣሁት የመንፈስ ቅዱስን ነው እንጂ የእግዚአብሔር መንፈስ ዋሽታችኋል የሚለው አይደለም። ጴጥሮስም ግን እንዲህ አለ፣ ሐናንያ ሆይ መንፈስ ቅዱስን ትዋሻለህ ከመሬትም ሽያጭ ሐናንያ ሆይ ነው ያለው። መንፈስ ቅዱስን ትዋሻለህ ወይ ስለው ዋሽና ከመሬቱ ሽያጭ ትሰርቅ ዘንድ የጣን ልብ ለምን ሞለለ? ሳትሸጠው በፊት ያንተኑ አልነበረም ወይ? ከሸጥከው በኋላ በእጅ አልነበረም? ለመሆኑ ይህን እንዴት በልባሰብ እኮ እንደዛ ከሆነ መጨረሻ ላይ እኮ ሲጠቅሱ ሲዘጋው ምን ይላል? እግዚአብሔርን እንጂ ሰውን አይደለም የሚዋሸው አለ። ጌቾ የሚመለክበት ናምጣ ነው ያልኩህ። አንተ የምታመጣልኝ? አይ እኮ ነገርኩህ እኮ አሁን ያመጣው ላይ ማስረጃ ብለህ ያመጣቸው ነገሮች ለአንተ አልዋጥልህ ካሉ ኦፍ ኮርስ እሺ። አንተ ጌቾ ምን መሰለህ፣ አንደኛ ያመጣ የጠየቁ ጥያቄ መንፈስ ቅዱስ የተመለከበትን ነው። አንተ የምታመጣልኝ እኮ ተመልኳል አላልኩህ እኮ የሰጠው ማስረጃዎች አይሆኑም አልክ እንጂ። ቆይ አንዴ ልጨርስ። እሺ የምታመጣልኝ መረጃ በአብ በወልድ መንፈስ ቅዱስ ተጠመቁ አሉ። እንትን ይሄ ሰላምታ የቀረበበትን የእግዚአብሔር መንፈስ አታለሃል የተባለበት ምናምን ነው የምታመጣልኝ። እኔ የምፈልገው ልክ ቅድም ለአብ ክብር ምስጋና ይገባ ተብለው አሜን ምናምን ብለው እንዳመሰገኑት ልክ እንደዛው ደግሞ ለወልድ ለመንፈስ ቅዱስ አምልኮት የቀረበበት እኔ ፈለኩ። አንተ ግን የምታመጣልኝ ሌላ ነው። አሁን ራሱ ያመጣው የአናንያ ታሪክ ለምሳሌ መጽሐፈ ሳሙኤል ላይ ሳሙኤል ልጆቹ ባደጉ ጊዜ አታለውታል አይደለ? ሳሙኤልን ከዛ ምን አለ? እኔን ሳይሆን እግዚአብሔርን ያታለላችሁት አለ። ስለዚህ ሳሙኤልና እግዚአብሔር አንድ ናቸው። ገባ? አንተ አሁን የምታመጣልኝ ምሳሌ እንደዚህ አይነት ነው። እኔ እነሱን አይደለም የምፈልገው፣ መንፈስ ቅዱስ የተመለከበት ነው። እኮ ነገር ያለው አንደኛ ስነግርህ ዳይሬክት መጽሐፍ ቅዱስ ዳይሬክት አያሳይም። ዳይሬክት ለምሳሌ ለአብ ዳይሬክት መመለኩን ያሳየናል፣ ዳይሬክትሊ ማለት ነው። ስለዚህ ይሄንን ያስተማረው ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አስተማረ፣ ዳይሬክት አሳይቶ ደግሞ ለመንፈስ ቅዱስ ደግሞ ኢንዳይሬክት ነው እንጂ ዳይሬክት እንደዚህ ክሊርሊ አያሳይም ነው አልኩ። አሁን ምንድነው አርጊውመንቱ? አንተ አይ ዳይሬክት ካልሆነ መጥልኝ ነው የለም አልኩ። የለም ዳይሬክት አልኩ እኮ ሀሳብ ራሱ የለም ያልኩ እኮ ነው። ቀጥታ ሀሳብ ራሱ እሺ፣ ሀሳብ የለም ነው የምትለው? እሺ ሀሳብ የለም ካልከኝ ዕብራውያን ምዕራፍ 9 ቁጥር 14 ላይ ምን ይላል? አንብበው።
ያው ሐሳቡ የለም ከነ የምትል ከሆነ እሺ በዘላለም መንፈስ አማኝ ራሱን ነውር አልባ መስዋዕት አድርጎ እግዚአብሔር ያቀረበው የክርስቶስ ደም ይላል። ስለዚህ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው ማን ነው? እዚህ ጋር መስዋዕት አድርጎ ያቀረበው መስዋዕት ያቀረበው ማን ነው? መስዋዕት የቀረበለት ማለት ነው። ኖ አሁንም የጠየቁ ጥያቄ አሁን ያመጣው ስለ ኢየሱስ መስዋዕት ምናምን የምትሉት ነገር እያወራ ነው እንበል። ታዲያ ሐሳብ ላለመሄድ እኔ አሁን እኮ መንፈስ ቅዱስ የተመለከበትን ያልኩ አሁን ያመጣው ጥቅስ ራሱ የሚያወራው ማለት ነው ሌላ ሐሳብ ነው እንጂ ስለ አምልኮ አይደለም። እንዴት ነው እንደዛ ያልከው? እስኪ እዚህ ጋር ማለት ነው በኃይለ ቃል መንፈስ ቅዱስ ተመለከ የሚለውን ነገር ወይ ደግሞ አምልኮት ይሄ ቃል ነው እንደተመለከ የሚያሳየው የሚለውን አምጣው እስኪ። እኮ እኔ እየነገርኩህ እኮ ነው። ቃል በቃል የለም፣ ሐሳቡ ግን ያወራል ነው ያልኩህ። ሐሳቡ ያወራል አልኩ እኮ ነው። ሐሳቡ ራሱ የለም፣ ሐሳቡ የለም። ጌቺ እንዴት ነው የለም? የለም ኢቭን ሐሳቡን ቶ ይሄ ሽታው ራሱ የለም። አሁን ለወልድ ብለህ ለኢየሱስ ብለህ ታመጣለህ። ኢቭን እነሱ ራሱ ያመጣቸው የሚመቱ ናቸው። አሁን እስኪ ለኢየሱስ ደግሞ እስኪ አንድ አምጣ እስኪ። የአብን አየን፣ እሺ። የመንፈስ ቅዱስ ልንግባባ አልቻለም፣ አላመጣህም። እስኪ ወልድን ደግሞ እስኪ አምጣ እስኪ። ለኢየሱስ ደግሞ የተመለከበት አምጣ እስኪ። እሺ ዮሐንስ ራዕይ ምዕራፍ 5 ቁጥር 13 እና 14 ምን የሚለው? እሺ ዮሐንስ ራዕይ ምዕራፍ እግዚአብሔርና ለበጉም ሰገዱ ነው። ከዚያም በሰማይና በምድር ከምድርም በታች በባህርም በእነርሱ ውስጥም ያሉ ፍጥሩም ሁሉ ብለው ሲዘምሩ ሰማሁ። በዙፋኑ ላይ ለተቀመጠው ለበጉ። እዚህ ጋር በዙፋኑ ላይ ለተቀመጠው በጉ የተባለው ማን ነው? በዙፋኑ ለተቀመጠውና ነው የሚለው ለበጉ ለተቀመጠውና ለበጉ ምስጋናና ሞገስን ክብር። ኦኬ በዙፋኑ ላይ የተቀመጠው ማን ነው? አብ ነው የተቀመጠው። እሺ በጉ የተባለው ማን ነው? ኢየሱስ እኮ። ስለዚህ እዚህ ጋር ተመልኳል ማለት ነው። በጣም ጥሩ። እሺ መዝሙረ ዳዊት ላይ ሰዎቹም ለእግዚአብሔርና ለንጉሱ ሰገዱ ይላል። እሺ ንጉሱ የተባለው ማን ነው? ዳዊት። እግዚአብሔር የተባለው ማን ነው? እግዚአብሔር ነው። በጣም ጥሩ። ስለዚህ ዳዊትና እግዚአብሔር ተመልከዋል ማለት ነው። አይ እንደዛ። እሺ ኦኬ እሺ ለሱ እንደዛ አይደለም። አየህ በጣም ጥሩ። ስለዚህ ምንድነው ለዳዊት ሲሆን ለዳዊት ሲሆን የጸጋ ነው፣ ለእግዚአብሔር ሲሆን ደግሞ የመለኮት ነው። እዛ ጋር ደግሞ ለኢየሱስ የሚሆነው የጸጋ ስግደት ነው የሚሆነው። በዙፋኑ ለተቀመጠው ደግሞ የአምልኮት ነው የሚሆነው። እሺ ካልሆነ ግን እንደዛ ነው ብለህ ካልክ እዚህ ጋርም ደግሞ እንደዛ ነው ብዬ እከራከራለሁ። እሺ ማስረጃ አንጣ። ለበጉ ጥቅስ አመጣሁልህ። የጸጋ ነው የሚል አንጣሽ እና ለሰው ልጆች የሚሰገደው የጸጋ አይደለም እንዴ? ለሰው ልጆች የሚሰገደው የጸጋ ነው። እሺ በጣም ጥሩ። ኢየሱስም የሰው ልጅ ስለሆነ የጸጋ ነው የሚሰገድለት እኮ አንተ። እሺ ማስረጃ እዚህ ምዕራፍ ዮሐንስ ራዕይ ምዕራፍ 13 ላይ እዚህ ጋር እሺ ወረድ ብለህ እኮ ስታነበው አራቱ ሕያዋን ፍጡራንም አሜን አሉ፣ ሽማግሌዎቹም በግንባራቸው ተደፍተው ሰገዱ ይላል። ስለዚህ እዚህ ጋር ሲጀመር ምድር ላይ የተደረገ አክሽን አይደለም፣ በሰማይ ላይ አይደለም። ከዛ መጀመሪያ ላይ እኮ አምልኮ በምድር ላይ ነው እንደሚደረገው። ሲጀመር በሁለቱም ይደረጋል፣ በሰማይም በምድርም ይደረጋል። እሺ አምልኮ በምድር ላይ ነው የሚደረገው የሚል ማስረጃ ታመጣልኛለህ? ሰው ምድር ላይ ያለ ሰው አንተ እግዚአብሔርን ሰማይ ላይ ነው የምታመልከው? ጌቺ በራስህ እንኳን አይ እኔማ ወደ ሰማይ አመልካለሁ። እኔ አይ አምልኮ ምን ላይ ነው የምታመልከው አንተ? ምን ላይ ነው የምታመልከው? በዛ ከሆነ ፖሊሲስትሪ ማለት ነው፣ ጣዖት አምላኪ ነኝ ማለት ነው እንዴ? ጌቾ አንተ የምታመልከው እኮ እኔማ ሰማይ ላይ አድርገህ ነው እንዴ? እኔማ አድርጌ አይደለም፣ ግን ደግሞ ስናመልከው እኛ እዚህ ምድር ላይ ያለ አካል ነው የምናመልከው። ኖ ጌች እንደዛ ካልክማ ማለት ነው። በጣም ጥሩ። እንደዛ ካልክ ማለት ነው በሰማይ ደግሞ ኢየሱስ እያመለከ እንደሆነ አመጣልሃለሁ ጥቅስ። አምልኮት ፈጽሟል። ኢየሱስ አምላኪ ነው እኮ። እሱማ የማማለድ ስራ ነው እኮ፣ የማማለድ ስራ ነው የሚሰራው። አይደለም የማማለድ ስራ አይደለም፣ አምልኮ እየፈጸመ ነው። አምልኮ ቀጥታ አምልኮ እየፈጸመ ነው፣ እያመለከ ነው። እሺ አንተ እስኪ
እሺ ዕብራውያን ክፈቱለት ያ ጀማ ዕብራውያን 8 2 ወር 8 2 እስኪ ያ ጀማ ካልተሳሳተ መክፈት ይችላል ሐሰን አይ ቲንክ መክፈት የሚችል ሰው የለም ከፈትክ እሺ ዕብራውያን እስኪ 5 2 እንክፈተውና ካልሆነ 8 2 እንሄዳለን እንደሚቀርም እንዲሁ ለራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል እሺ 8 2 እንክፈተው እስኪ እሺ እርሱም ይላል አየው እርሱም የመቅደሷና የእውነተኛዋ ድንኳን አገልጋይ ነው እርሱም በሰው ሳይሆን በጌታ የተተከለች ናት ይላል አየው እዚህ ጋር የእውነተኛዋ ድንኳን አገልጋይ ነው የተባለው ከላይ ጀምረን እናነባው በሰማይ እንደሆነ ይገባል ይኸው ከተናገረው ዋና ነገር ይህ ነው በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ እርሱም አለ ማን ይሄ ሊቀ ካህኑ ማለት ነው እርሱም የመቅደስና የእውነተኛዋ ድንኳን አገልጋይ ነው እርሱም በሰው ሳይሆን በጌታ የተተከለች ናት ይላል እዚህ ጋር አየው አገልጋይ ብለው የተረጎሙልህ በግሪክኛው ሲሄድ ሆላትሪዮን ነው ይገባል ላትሪዮን ማለት አምልኮ ማለት ነው ወርሺፕ ማለት ነው በእንግሊዘኛ እና በሰማይ ራሱ ኢየሱስ እያመለከ ነው የሚገኘው የማማለድ ስራ ነው አልኩ ነው ማማለድ አይደለም አምልኮ ነው የሚለው ግሪክኛውን ክፈትለት አሰኑ ባይብል ሀብ ከፈለገ ወርሺፕ ነው የሚለው እያመለከ ነው የሚለው በሰማይ ራሱ ኢየሱስ አሁን አምልኮ እያደረገ ነው በሰማይ ድንኳን እሺ የማማለድ ስራ አይደለም የምትል ከሆነ ኦኬ ይሄው አምልኮ ነው ይላል ቃሉ እሺ አውጣለት አሰኑ ግሪክኛው አንዴ ይክፈትልህና ኃይለ ቃሉ ይሄ ሰርቫንት ለሚለው ይሄ ደግሞ ይሄ ወርሺፕ ተብሎ ለገባው ቃል የገባው ላትሪዮ ነው ላትሪዮ ማለት አምልኮ ነው የአምላክ የምትገዛው አንተ አሁን ምድር ላይ ሆነ ላትሪዮ ነው የምትፈጽመው አምልኮ ነው የምትፈጽመው እሱን እያደረገ ነው የሚለው በሰማይ ቆይ ሐሰን ይክፈተው እሺ እንታገስ እሺ ዕብራውያን ይሄው ከፈተላ ይሄው ምን ይላል አንተም በለው ሐሰን ነው ሰፊ ላይ አድርገውና ቆይ እሱ ሳይሆን እንግሊዘኛው ሙሉ እናንብበውና ከዛ ጌች ይታያል አይደል ይታየኛል in the holy place a minister and in the ወደ ላይ in the tremblance through which has pushed the Lord ይላል not man ይላል አሁን እዛ ጋር ሚኒስትሪ ለሚለው የገባው ምንድነው ላትሪዮጎን የሚለው ቃል ነው ላትሪዮጎን ማለት ይሄው ላትሪዮጎስ ይሄው ነው እንትኑ ስትሮንግ ነምበሩን ነው ሐሰን አያ public servant function in the temple of gospel አየው ጄኔቲቭ ኬስ a worshipper of God or benefactor of man ይላል አየው እና ይሄ ራሱ ቃል ማለት ነው በሌላኛው መጽሐፍ ቅዱሶች ላይ ገብቷል አምልኮ ለሚለው ቃል በየትኛው መጽሐፍ ቅዱስ ነው የከፈትከው በኒው ኪንግ ጄምስ ቨርዥን ነው ባይብል ሀብ ላይ ነው የከፈትኩት ግሪክኛው ለማስለው ከፈትለት አተር ምን ላይ ነው የከፈትክለት ኬጄቪ ነው ምንድነው የእንግሊዘኛው ይቀደም የከፈትከው አይ ቲንክ ኬጄቪ ነው ብዙ ጊዜ የሚመጣው ይሄው ከፍቶልሃል ይሄው እሺ እኮ አንድ ባንድ እኮ ችግር የለውም መተርጎም እኮ እንችላለን እንደዛ ካል ከአንድ ባንድ ተርጎም ለምሳሌ እኔ ማማለድ ስራ ነው ብዬ ነው እዚህ ጋር መጽሐፍ ቅዱስ ምክንያቱም ጌጂ እኔ እኮ ምን መሰላው ነው ያመጣውልህ እኮ አንተ ከፈለክ ማለት ነው ቆይ ጌጂ አንተ ከፈለክ የማማለድ ነው የመፍረድ ነው የምናምን ነው ያልክ መፍታት ትችላለህ ግን ቃሉ የሚለው ላትሪዮጎን ማለት ማምለክ ማለት ነው በቃ ማምለክ ነው አንተ ለምሳሌ አሁን
ኢየሱስ በሰማይ እያመለከ ነው ለሚለው ቃል አንተ ከፈለክ ማምለክ ማለት እኮ ያመልካል ማለት ሳይሆን እያማለደ ነው ለማለት ተፈልጎ ነው ብለህ ከፈለክ እንደለመዳችሁት ቃሉን ለውጣችሁ ሐሳቡን ቀይራችሁ ማውራት ትችላለህ። ግን ቃሉ የሚለው ምንድነው? እያመለከ ነው በሰማይ ይሄን ነው የሚለው። በነገራችን ላይ ራሳችሁን አትሸውዱ ጌቺ። ቃሉ የሚለው ቃሉ ነው። በላ ካለ በላ ነው። ጠጣ ካለ በላ ሲል አይ ሊጠጣ ፈልጎ እኮ ነው በላ የተባለው እያልክ የምትተረጉም ከሆነ እሱ ያንተ ሊጠጣ ፈልጎ ሳይሆን እኮ አሁን አንተ በግሪከኛው መጣ ሶ አሁን አንተ በግሪከኛ መጣውን ኤቪደንሱን እንድቀበል እኔ እኮ ትክክል ነኝ እኮ። ግን አሁን እዚህ ጋር አምልኮ እያቀረበ ነው የግሪከኛው ካልከኝ አዎ ሊሆን ይችላል። ግን ደግሞ ሊሆን የቻለበት ምክንያት ምን አይነት አምልኮ ነው ካልከኝ ምክንያቱም የእግዚአብሔር መንግስት እያወራ ነው ጥቅሱ። መልሶ ደግሞ ምን እያለን ነው እዚህ ውስጥ አሁን እያንዳንዱ ቃላቶች ዲፊኒሽን ማግኘት ሲያገኙ ይሰጣቸዋል። ለምሳሌ ሚኒስትሪ የሚለው ለምንድን ነው? ከዛ ደግሞ ሳንክቹዋሪ የሚለው ለምንድን ነው? አሁን አንተ ሳንክቹዋሪ የሚለውን ወስደህ የቃላትን ትርጉም እንዴ ምንድን ነው ሳንክቹዋሪ እኮ እንስሳቶች ምናምን ማረፊያ ነው ምናምን ብለህ የሆነ የቃላትን ስግደት በመጽሐፍ ቅዱስ ወይጌቺ ስግደት ስንት አይነት ስግደት ነው ያለው? ስግደት እኮ ስግደትማ ያው ሁለት አይነት ስግደት እኮ አለ ብለኛል። በጣም ጥሩ። ምንና ምን? አንደኛው የክብር ስግደት አለ፣ ሁለተኛው ደግሞ ለእግዚአብሔር የሚሰገድ ስግደት አለ። በአምልኮ በጣም ጥሩ። በግሪከኛው አሁን እነዚህ ሁለቱ ሲገለጹ እንዴት ነው የምንለያቸው? መጽሐፍ ቅዱስ ላይ አሁን ለኢየሱስ ከጀልባ ወጣው ሰገዱ ይላል፣ እንደኛ ደግሞ ለእግዚአብሔርም ሰገዱ ይላል። ሁለቱን እንዴት ነው የምንለያቸው? ሰገዱ ነው የሚል አማርኛው እንዴት እንለየው? ኦኬ የግሪከኛውን እና የእንትኑ እኮ አማርኛውን ሁለቱንም ስታይ ሰገዱ ነው የሚለው። ለሰዎችም ሰገዱ ነው ለእግዚአብሔርም ሰገዱ ነው የሚለው። ስለዚህ እንዴት እንለየው? አማርኛው ላይ እንዴ እግዚአብሔርም ይሰግዳል ለእሱም ይሰግዳል። ስለዚህ ሰዎችን እያመለኩ ነው እንበል። ስለዚህ የምናደርገው ምንድነው ጌቺ? ሊንግዊስቲካል አፕሮች ነው የምንሄደው። ግሪከኛው ላይ ስንከፍት ለአምልኮ ሲሆን ላትሪዮን የሚለው ቃል ነው የሚገባው። ለክብር ሲሆን ደግሞ ፕሮስኮኒዮ የሚለው የግሪከኛ ቃል ነው የሚገባው። አሁን ለምሳሌ አብርሃም ሳራ ሲሰግድለት ወይ ደግሞ ለዮሴፍ ወንድሞቹ ሲሰግዱለት እንደሚገባው ፕሮስኮኒዮ የሚለው የግሪከኛ ቃል ነው የገባው። ለእግዚአብሔር ግን ሲገባ የአምልኮት መሆኑን ለማሳየት ላትሪዮን ነው የገባው። አሁን እዚህ ጋር ራሱ የገባው የምልህ ቃል ይሄ ቃል ነው። ላትሪዮጎን የሚል ቃል ነው የገባው። ለምን? አምልኮት ስለሆነ እያደረገ ያለው ገባ። ስለዚህ መጽሐፉ በትክክል እሺ አሰማልከኝ ስለ መላእክት መናፍስት አገልጋዮች የእሳት ነበልባል የሚያደርግ ይላል። እሺ አሰሙ። ኦኬ እቺ ቃላን ለማውጣት አገልጋዮች የሚለው ልታሳየው በግሪከኛው ነው። ኦኬ አይ ኦኬ ችግር የለውም። ኤቨር አሁን እንትን እናድርገውና አሁን አንተ የሁለቱ ልዩነት ምንድነው ነው? የቃላት ለሰው ሲሆን ለእግዚአብሔር ሲሆን የግሪከኛው ላይ ነው አሁን ምን ቀጥል ሐሳብን ጨርስ ጌቹ። አሁን እኮ አሁን ተቋርጠ ነበር ጌቹ እንትን ያመጣው እንትን ያልከው አሁን ለሬስፔክት ሲሆንና ለአምልኮ ሲሆንም ራሱ እኮ የተለያየ ነው። ለምሳሌ ማለት ምንድነው ይሄ ስግደት ራሱ አሁን ለምሳሌ ስግደት ሲሆን ለሰው ክብር አይደለ? ሆነር አይደለ? አይጸጋና ያምልኮት አለ። እኮ ለሱኛው የገባው የግሪክ ቃል ምንድነው? ለጸጋው የገባው ለጸጋ አልኩ እኮ ፕሮስኮኒዮ የሚለው የግሪከኛ ቃል ነው የገባው አልኩ። ለጸጋ ስግደት አሁን ፕሮስኮኒዮ የሚለው ቃል ነው የሚገባው። ለአምልኮ ሲሆን ደግሞ ላትሪዮ የሚለው ቃል ነው የሚገባው እያልኩ ገባ ጌቹ ተቋርጧል። በቃ እሱን ነው የምልህ። አሁን እዚህ ጋር የገባው ቃል ምንድነው? እሱ በሰማይ ያለው ድንኳን አገልጋይ ነው ለሚለው ቃል የገባው ላትሪዮን ነው እያልኩ ነው። ላትሪዮጎን ተብሎ ነው የገባው።
ስራው ቃል መነሻው ላትሪ አሁን ለምሳሌ እሺ እንደዛ ካልከኝ አሁን መላእክት አምልኮን ይቀበላሉ ፍጡራን ማለት ነው መላእክት አይ መላእክትማ አይቀበሉም ፍጡራን ናቸው እኮ አሁን ስግደት ሲሆንለት ሲሰግዱላቸው አሁን ለምሳሌ ዮሐንስ ራዕይ ምዕራፍ 22 ላይ ያለውን ጥቅስ እንውሰደው ዮሐንስ ማለት ነው ዮሐንስ የሰገደለት ለመላእክቱ የሰገደለት እሱ እኮ ያክብሮት ነው አልኩ እኮ ያክብሮት ነው ግን ደግሞ ጴጥሮስ ሰግዶ የለ እንደ ጴጥሮስ አገልጋይ መጥቶ ሰግዶለት የለ እሺ ቆይ አሁን እሺ እንደዛ ካልከኝ እኮ እሺ ለሁለቱ እንውሰድ let's say for example for two እንትን እንውሰድ ለሐዋርያት for two apostles ለሁለቱ አፖስቶሎች ማለት ነው so ለነሱ አሁን ስንወስድ አሁን ለኢየሱስ ማን ነው ዮሐንስ ሰገደ ሪጀክት ተደርጓል አይደል ሲሰግዱ ሪጀክት ይደረጋሉ አይደል አዎ ከምን አንፃር መሰለ ጌቺ አሁን ለዮሴፍ ሰግደዋል ወንድሞቹ ማለት ነው አምልኮ አንተ አሁን ያልከው ኤቨር ፕሮስኮኒዮ የሚለው ቃል እኮ ስታምጣ ፕሮስኮኒዮ ማለት የጸጋ ነው ሌላ እንትንም እኮ አለ ምንድነው ይሄ ሌላ ቃልም እኮ አለ ስግደት ለእግዚአብሔር ለሚለው ምን ነበር ይሄ I just forget the word እኔ ረስቼው ነው እንትን ነው ብቻ ካምቶ እንደዛ የሚባል እንትን አለ ካምቶ ይሄ ካምቶ የሚባል ነገር አለ ምንድነው ከጉልበት ተንበርክኮ ማለት ነው ለምሳሌ መስገድ ማለት ይሄ በግንባር መደፋትን ነው የሚያሳየው በግንባር ለሰዎች ሲሆን የፕሮስኮኒዮ ነው ለእግዚአብሔር ደግሞ ለአምላክ ሲሆን ደግሞ ላትሪዮን ነው የሚገባው ጌቺ እንደዛ ነው እሺ ብሮ I think ግሪከኛው ላይ እንትን አንዳንድ ጊዜ ዲፈረንት ነው አንታው ነው ያለ ዕብራውያን 8 እንትን 8:2 ፈተስ ጨርስ ላትሪዮን የሚለው አምልኮ አይደለም ፈተስ ጨርስ ነው ጌቺ እኔ ኢየሱስ አሁን በሰማያዊ ስፍራ መጽሐፍ ቅዱስ ውስጥ አምልኮት ይሰጣል የሚል ነገር ሳይሆን ምንድነው አስ ሃይ ፕሪስት ወይ ደግሞ ከፍተኛ ማን ነው ሊቀ ካህናችን እንደሆነ መጽሐፍ ቅዱስ በግልጽ ያስቀምጣል በሰውና በእግዚአብሔር መካከል አማላጅ ሆኖ እንደሚያማልድ በግልጽ ሁኔታ ያስቀምጣል እሱም ይሰብኳቸው ነው ጌቺ ይሰብኳቸው ምንም ይሰብኳቸው እኔ መጽሐፍ ቅዱስ ነው እንጂ ቆይ ፓስተር ነው ይላል ለሚሰብኳቸው አይደለም ኦሬዲ አሁን እዚህ ጋር የሚሰብኳቸው ነው ብለ እንትን ማረክ ሳይሆን የሆነ ጀስት ዶንት እንትን አታርጉ ነው ጌቺ አይደለም እኔ አሁን ማስረጃ ወጥቼ እኮ ላሳይ ይችላል ለምሳሌ ኢየሱስ ክርስቶስ አማላጅነት የአማላጅን ስራ እንደሚሰራ እሱ አሁን ነው ጌቺ ኦርቶዶክስ ነው አሁን ደግሞ ወጥቼ ደግሞ ዕብራውያንን ባሳየው ፈራጅ ነው ይላል አማላጅነት ስትጣሉ ነው የምትሉት እኮ በዚህ ጋር እሱ አሁን አይደለም ክርክራችን መብት ነው ጌቺ ከነሱ ጋር ተከራከረ ያማልም ይፈርድ ኦርቶዶክስ እኮ ችግር የለውም እኮ በግሪክኛው ጋር አንተ አሁን ለምሳሌ በግሪክ ነው አይደል የመጣው እኮ ኦርቶዶክስ ጋር ከመጣ ደግሞ አይፈራጅ ነው የሚለውን ፈራጅ ነው የሚለውን ከግሪከኛው ታመጣልኛለህ ያኔ አይፈራጅ ነው የሚለውን እቀበላለሁ ግሪከኛው ምንድነው የሚለው አማራጭ የሚለውን እሺ ኦኬ ስትፈልግ ፈራጅ ነው በለው ስትፈልግ አማላጅ ነው በለው ችግር የለብኝም እኔ እሱ ላይ አይደለም ጥያቄ ግን በሰማይ እያመለከ ነው የሚል ቃል አለ መጽሐፉ ላይ ያንን ነው እያልኩ ያለሁት ለሌላ ሰው እድል እንሰጣለን እሺ ሪሜምበር አለሽ አለ ጌቺ በቃ ሌላ ጊዜ እንቀጥላለን እሺ ረፍት አድርግ ሐሰኑ መቀጠል ከፈለክ መቀጠል አለሽ ሪሜምበር አሎ ሰላም እንዴት ነሽ ደህና ነኝ አለን ሁሉ ሰላም እሺ ከየት ቤተ እምነት ነሽ እኔ ጥያቄ ጨርሻለሁ ልትወያይ አይደለም የገባሽው አይደለም ኦኬ ሙስሊም ነሽ አይደለም እና ልታዳምጪ ፈልገሽ ነው እሺ ችግር የለውም በቃ ሚውት አድርጊና አዳምጪ ችግር የለውም እሺ ጆኒ ሰላም ብያለሁ ሰላም እንዴት ነው ሰላም ከየት ቤተ እምነት ነህ
እኔ ኦል ጂሰስ ነገር ከዚህ በፊት አውርተን እናውቃለን። እንትን ይቅርታ ግን አሁን ያነሳችሁት ጥቅስ ላይ ገብቼ አይቼው ነበር። አሁን ሮሜ 8:34 ነው። አይ ሮሜ 8:34 አይደለም፣ ሮሜ 8:2 ነው። አይ ሮሜ 8:34 ላይ እንደዛ ነገር አለና አይ አላወራም። ግሪኩ ላይ ገብቼ ሳየው ማማልድ ነው የሚለው ብዬ ነው። አይ እሱ መስሎኝ ነው 8:2 ላይ ያውስ እሱማ ላይ እሱ ላይማ ጸብ አለ። ግን እውነት ለመናገር እሱ ላይ ፈራጅ አይደለም ማለት ነው የሚለው ቃሉ። ኢትስ ኦኬ ችግር የለውም። እኔ እሱ ላይ ክርክር የለብኝም። በእናንተ መካከል ያለ ነው። እኔ ፈራጅም አይ ምናልባት ተሳስቶ ሊሆን ይችላል ነው። እኔ ክርክር እሱ ላይ አይደለም። ጀምር እኔ ክርክር ሮሜ 8:2 ላይ የገባው ቃል ሆላትሪዮን የሚል ነው። እሱ ደግሞ አምልኮት የሚል ነው። እሺ እሱን እንትን እንበለውና 8:34 ላይ ግን እንደዛ አይደለም። ይቅርታ እኔ እንደዛ መስሎኝ ስለነበረ አይ እኔ ስለዛ አይደለም ያወራሁት። 34 ራሱ አልሄድኩም። እሺ አንተ ኦጂ ነህና ኢየሱስ የሚለው ተመሳሳይ ኢየሱስ ያላለ ብዬ ነው እዛ ላይ አማላጅ የሚለው። እሺ ችግር የለውም። ካስፈለገም ሌላ ጊዜ እናያለን። አንተ ኦጂ ስለሆንክ አንድ ጥያቄ ስለሱ ያለ መስሎኝ ነው። የሚመች ቦታ አይደለም ለማውራት። ይቅርታ ምንድነው የገባው? አማላጅ ለሚለው ምንድነው የገባው? ከፍተህ ማየት ትችላለህ። አማላጅ ለሚለው 8:34 እኔ 8:2 8:34 እኮ ቃሉ ምንድነው የሚለው? ሰሚያው እኮ ኖ የግሪከኛው ቃል ምንድነው ነው የሚለው? አንተ አሁን እኮ ተመሳሳይ ነው የምትለው ከምኑ ጋር ነው? ይብን ተመሳሳይ ነው የምትለው? ለምሳሌ የሚያማልደው ይላል አይደል? ከሙታን የተነሳው የሚያማልደው ይላል አይደል? 8:34 ላይ እኮ ይበል። ነው ምን ቸገረኝ? እሱ ጋር አይደለም ፖይንት ነው። እሱ ጋር ሲጀምር አላወራሁትም። እሱ መስሎኝ ነው አልኩ። ይቅርታ ያ እኔ አላወራሁም። ስለዚህ ዛሬው ማማለድ በስርዓት ተጠቅሷል ነው። ያ ኦኬ ችግር የለውም። ያማልድ ችግር የለውም። ያማልድ እኔ ምንም ኩዌሽን ይዛ ላይ አይደለም። እኔ 8:2 ነው ያወራሁት። ኦን ቶፕ ኦፍ ዳት ደግሞ ተሳስቶ ቢሆንስ ያው ሰው ባይብልህ አበኮ ሰዎች ናቸው አይደል? ኮሚኒቲ ነው የፈጠረው እኮ ግሪከኛውን እኮ ነው ያወጣው፣ እንግሊዘኛውን ብሎ አይደለም እኮ ገባኝ። ግሪኩ ተሳስቶ ሲያስገቡ ተሳስቶ ቢሆንስ? ኦኬ ተሳስቶ ከሆነ አንተ ተሳስቷል ብለህ መረጃ ስጠኝ። እኔ እየተጠቀምኩ ዋናው ስትራክቸር እሱን ማጥናት አለብኝ። ስለማላውቀው ነገር ማውራት አልችልም። አንተ ትክክል አይደለም ብለህ ካልክ አክቹአሊ ይታወቃል። ባይብል ሀብ ዌል ናው እንደሆነ ዌብሳይት ስለሆነ ሊሳሳት ይችላል። ችግር የለውም። ማየት የለብንም። ያ ይኸውልህ ችግር የለውም ሊሳሳት ይችላል። ስለዚህ አንተ አይ ተሳስቷል